ክርስቶስ በዮርዳኖስ የተጠመቀበት ብዙ ባህሮች እያሉ ዋናውና ትልቁ ሚስጥር የዕዳ በደል ደብዳቤያችንን ሊፍቅ ሊደመስስ በዮርዳኖስ ተጠመቀ። ጠላት ዲያብሎስ ያንን የዕዳ ደብዳቤ አንዱን የጣለው በዮርዳኖስ የጣለውን ጌታ በ30 ዓመቱ መጥቶ ሲጠመቅ በዕደ ዮሐንስ በባህረ ዮርዳኖስ ሲጠመቅ እንደ ሰውነቱ ረገጠው፣ ያንን እንደ አምላክነቱ እንደ ሰም አቀለጠው፣ አጠፋው ይላል። በሚደርስብንና በሚሆንብን ነገር ተስፋ እየቆረጥን ወዲያው ራሳችንን እያጠፋን ምሬት ውስጥ እየገባን እኔ ለእግዚአብሔር አገልጋይ ነኝ፣ ራሴን ትቼ መጥቻለሁ፣ በዚህ መንገድ በኑሮ እንዴት እፈተናለሁ፣ በጤና እንዴት እፈተናለሁ፣ በዚህ መንገድ እያሉ በቃ ተስፋ የመቁረጥ መንፈስ ያሞን የለበትም። የማሸነፍ ሕይወት ሊኖረን ይገባል። ጽላት የሚለው ቃል ደግሞ ቅዱስ ቃሉ የተጻፈበት ሰሌዳ ማለት ነው። አሁንም በዘዳግም 34 ቁጥር 27 እስከ 28 እነዚህ ሁለት ነገሮች ዛሬም በአዲስ ኪዳን አሉ። የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ሰላም ሰላም በመላው ዓለማችንና በአገራችን በኢትዮጵያ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ በያላችሁበት እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሲሳ አደረሳችሁ። አሜን። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ወጣትነት በዘመናችን የሚል ፕሮግራም ላይ ነው የምንገኘው። ምናልባት ዛሬ ደግሞ ነገረ ጥምቀቱን አንስተን ከነገረ ጥምቀቱ ጋራ ብዙ ተያያዥ ጉዳዮች ስላሉ እነሱን አንድ ላይ እናካትታለን ማለት ነው። ለዚህ ደግሞ የሚሆን በጣም የምንወዳቸው የምናከብራቸው የቤተ ክርስቲያናችን የስስት አባት የስስት መምህር የሆኑት ታላቁ አባት መጋቢ ምስጢር መምህር ፍቃዱ አረጋ የደብረገነት አስኮ ቅዱስ ገብርኤልና እናታችን ኪዳነ ምሕረት ቤተክርስቲያን ወይም ካቴድራል ዋና ጸሐፊ ናቸው ማለት ነው። ከሳቸው ጋራ ቆይታ እናደርጋለን። የትም እንዳትሄዱ። በእውነት ነው የምላችሁ ብዙ ቁም ነገሮችን ታተርፋላችሁ። ጤና አደረሰዎት ማለት ነው። በጣም ጥሩ። እንግዲህ መጋቢ ምስጢር ያው አሁን ጥምቀት ደርሷል። ጥምቀት በሀገራችንና በኢትዮጵያ እንዲሁም በመላው ዓለም ላይ የሚከበር ነው ጥምቀት ማለት ነው። ብዙ ሐሳቦች ስላሉ እንግዲህ ዋና ዋናዎችን እያነሳን እንነጋገራለን እና ጥምቀት በዓመት አንድ ጊዜ ይደረጋል እና ለምንድን ነው የሚደረገው? ምክንያቱ ምንድን ነው የሚለውን እስኪ መምህር ባጭሩ ቢነግሩን። መልካም። እንግዲህ ያው እንደተባለው አሁንም በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሰን አደረሳችሁ ለማለት ፈልጋለሁ። እንግዲህ ጥያቄው እንደተነሳው ለምንድን ነው ጥምቀት በዓመት በየዓመቱ የሚከበረው የሚለው ነገር አለ።
ብዙ ጊዜ ከዚህ ከኦርቶዶክሳዊ እምነት ውጪ ያሉ ሰዎች ኢየሱስ ክርስቶስ ሁል ጊዜ በየዓመቱ እያመጣን እንደምናጠምቀውና ይህንን ነገር እርሱ እየመጣ በዛ እንደሚጠመቅ አይነት አድርጋ ቤተክርስቲያን እንደምታስተምር እንደምትሰብክ አይነት ይህንን ለአማኞቿ እንደምትገልጽ አድርገው የሚያስቡ አሉ። ይህ የተሳሳተ አመለካከት አረዳድ ነው፣ የተሳሳተ አስተያየት ነው። ትልቁ ነገር ግን በየዓመቱ ያ ነገር የሚታሰበው አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገውን የድህነቱን ስራ ለማሰብ ነው። ምክንያቱም ጥምቀት በራሱ ምንድነው ስንል አንዱ ጥምቀት የሥላሴ ልጅነት ያገኘንበት ነው። ጥምቀት የሥላሴ ልጅነት ያገኘንበት ነው። ማንም ሰው በ40 እና በ80 ቀን ሳይጠመቅ ሀብተ ወልድና ስመ ክርስትና ሊያገኝ አይችልም። ስለዚህ ለዚህም ነው እንግዲህ በዮሐንስ ወንጌል በምዕራፍ 3 ከቁጥር 5 እንደተጻፈው ሁሉ በየዓመቱ ይህን የምናስበው አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን ቤተክርስቲያኒቷ የክርስቶስ አካል ስለሆነች ሁልጊዜ እሱን ስለምታስበው ሁልጊዜ እሱን ስለምትዘክረው መዝሙረኛው ልበ አምላክ ቅዱስ ዳዊት እንዳለው ሶ በተዘከርክዎ ለእግዚአብሔር ተፈሳይኩ እግዚአብሔርን ባሰብኩት ጊዜ ደስ አለኝ ይላል። ስለዚህ ሁልጊዜ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ነገር ነው የምታስበው። ሁልጊዜ እሱን ነው የምትሰብከው። ሁልጊዜ እሱን ነው የምትቀድሰው። ሁልጊዜ እሱን ነው የምታመልከው። ስለ እርሱ ነው ያለውን ነገር ሁሉ ክብራን ሁሉ የምትሰጠው ቤተክርስቲያን ለክርስቶስ ነው። ስለዚህ ይሄን የምታደርገው በዚያ መንገድ ነው። ስለዚህ ይሄ አንዱ የክርስቶስ የፍቅሩ መገለጫ ነው ለኛ ያደረገው። ምክንያቱም እርሱ መድኃኒታችን ኢየሱስ ክርስቶስ የተጠመቀው እከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ ነው፣ እነጽ ኃይል በባህሪው ንጹህ ነው። ነገር ግን የተጠመቀበት እኮ ምክንያት አንዱ እሱ ተጠምቆ የኛን ጥምቀት በጥምቀቱ ሊባርክልን ነው። በጥምቀቱ ጥምቀታችንን ሊቀድስልን ነው። እሱ የሰራውን ስራ እንድንሰራ እኮ ነው። አርአያ ሊሆን አይደል የመጣው? ምሳሌ ሊሆን አይደል? ለሁለት ነገር ነው ክርስቶስ ወደዚያ ላይ የመጣው። አንዱ በስራ ሁሉ ምሳሌ ሊሆን ነው። ሁለተኛው ዓለምን ለማዳን ነው። ስለዚህ በዚህ ምክንያት ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄንን በየዓመቱ ታስባለች። የምታስብበት ምክንያት ሁልጊዜ የምትዘክረው የምታስበው ማለት ነው። የምታሰልሰው የምትቀድሰው የምታመሰግነው አምልኮቷ ሁሉ የሆነላት ክርስቶስ ስለሆነ የእርሱን ነገር ደግሞ በዚህ መንገድ መግለጽ ግዴታዋ ነው። አካሉ ነችና በቃ ክርስቶስ እሷ ቤተክርስቲያን ራሱ ክርስቶስ ራስ የሆነላት ራሷ ክርስቶስ ራሷ የቤተክርስቲያን ራስ ክርስቶስ ነው። ጉልላቷ መደምደሚያውም ክርስቶስ ነው። ሁሉ ነገሯም ክርስቶስ ነው። ስለዚህ ይሄንን እውነታ መግለጽ አለባት። ዕለት ዕለት ነው ይሄንን መዘከር ያለባት። ዕለት ዕለት ነው የምናስበው። ስለዚህ በዚህ መንገድ በየዓመቱ ይሄን የምናደርግበት ያው አንድም ክርስቶስ ለኛ ያደረገውን አንደኛ በጥምቀት ያገኘነው ነገር አለ። ቅድም ብለናል። ጥምቀት አንዱ የልጅነታችን መገለጫ ነው። ልጅነታችን ያገኘንበት ነው። ሁለተኛው ጥምቀት ሰው በ40 እና በ80 ቀን ሀብተ ወልድና ስመ ክርስትና ሳያገኝ ወደ እግዚአብሔር መንግስት ሊገባ አይችልም። ለመንግስተ ሰማያት መግቢያችን መታወቂያችን ነው። ስለዚህ በዚህ ምክንያት ነው። ሌላው እንግዲህ የኃጢአት ሁሉ ስርየት የተከናወነበት እንግዲህ ኃጢአታችን ሁሉ በደላችን ሁሉ የተደመሰሰበት ነው ጥምቀት። ስለዚህ ያንን ለማሰብ በአጭሩ ግን በየዓመቱ ይህን ስታስብ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን እርሱ ለኛ የዋለውን ውለታ ለማሰብ ለመዘከር ነው። ሌላ ጉዳይ አይደለም እንጂ በየዓመቱ ክርስቶስ ዮርዳኖስ እየመጣ ይጠመቃል ማለት አይደለም። ነገር ግን ያንን በማሰብ ምክንያቱም አሁንም ስብከቷ፣ አገልግሎቷ፣ ትምህርቷ፣ ቅዳሴዋ፣ ማህሌቷ ሁሉ ነገሯ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ይሄንን ለማሰብ ነው። በጣም ጥሩ እንትን መምህር እንዲያው ምስጢረ ሥላሴም የተገለጠበት ነው የሚላለ በኋላ ነው። በጣም ጥሩ እሺ። በጣም የሚገርም ነው። በነገራችን ላይ አድማጭ ተመልካቾቻችን እንዳሉት መምህር የጌታ መወለዱን መጠመቁን መሰቀሉን ቤተክርስቲያን ሁሌ የምታደርገው እንደ አዲስ እየተወለደ አይደለም፣ እንደ አዲስ እየተጠመቀ አይደለም እና ከዚህ አንጻር ተረዱት። እኔ በጣም የሚገርመኝ ነገር መምህር በጣም ድባቡ ያለው ነገር በጣም ይገርመኛል። ይህ ጥምቀት ሲደርስ በተለይ የከተራው ቀን ታቦታት ሕጉ ከመንበራቸው ተነስተው ወደ ባህረ ጥምቀት ይሄዳሉ እና ይሄ ታሪካዊ ምስጢር አለው። ከምንስ አንጻር ነው ይሄ የሚሆነውና እስኪ ይሄንን መምህር ቢገልጡልን። ከምን አንጻር ነው እንግዲህ ታቦታት ሕጉ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ የሚሄዳቸው ሚስጥር በሚስጥር ደረጃ ስንመለከተው የምህረት የቸርነት የይቅርታ የትህትና ባለቤት የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ለመምጣቱ ምሳሌ ነው። ባጭሩ የሆነው ታቦቱ የሱ ምሳሌ ስለሆነ ነው። ስለዚህ ታቦቱ ከመንበረ ክብሩ ተነስቶ ወደ ባህረ ጥምቀቱ መምጣቱ ለዚሁ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የነገስታት ንጉስ ነው፣ የአማልክት አምላክ ነው፣ የጌቶች ጌታ ነው። ሁሉን ማድረግ ይችላል። ነገር ግን እርሱ ባሪያውን አገልጋዩን ዮሐንስ ና አንተ አጥምቀኝ ብሎ የካህኑ የቅዱስ ዘካርያስና የቅድስት ኤልሳቤጥን ልጅ ጠርቶ በራሱ ስር እሱ ባለበት በገሊላ ና ብሎ ጠርቶ መጠመቅ እየቻለ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባሪያው ወደ አገልጋዩ ወደ ዮሐንስ መጥቶ ተጠመቀ። ለዚህም ነው መዝሙረኛው ሳሂል ወርት ተራከባ ጽድቅ ወሰላም ተስአማ ይላል። መዝሙረኛው ልበ አምላክ ቅዱስ ዳዊት በሚገርም መልኩ ነው። ስለዚህ በእውነት እንግዲህ ምሕረትና ቸርነት ጽድቅና እውነት ተገናኝተው በዚህ መንገድ እውነቱ ሲገለጽ፣ ምክንያቱም ይህንን ለማሰብ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞም ሰው የሆነበት ሚስጥር ብለናል አይደለ? ምኑን የምንረዳበት ነው? ትህትናውን የምንረዳበት ነው። እኔ ይደንቀኛል እኮ ከምንም ነገር በላይ እሱ ቅድመ ዓለም የነበረ በማዕከል ዓለም ያለ የነማን አሳልፎ የሚኖር አምላክ ነው። ሁሉን ማድረግ ይችላል። የሚያስደንቀው ግን እስቲ ትህትናውን እንመልከት። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነች። ነገር ግን ከታናሿ ብላቴና ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆነ፣ ሰው አምላክ ሆነ። ያን ጊዜ እማምላክ ድንግል ማርያም ወላዲተ አምላክ ልጇ ወዳጇ የሆነውን አምላካችንን ስትጸንሰውና የመውለጇ ወራት በደረሰ ጊዜ እኮ ትህትናው የሚገለጸው በከብቶች ወረት ነው የተወለደው። ይሄ ትህትና መግለጫ ነው። ከልዕልና ወደ ትህትና የመምጣቱ ምሳሌ የምናይበት ነው። የሰውነቱ ሚስጥር አንዱ የትህትናው መገለጫ ነው። አምላክ ሰው የሆነበት ሚስጥር። ከዚህ አልፎ ተርፎ እንግዲህ አሁን የምናየው ነገር በበረት ውስጥ ተወለደ። እንኳን የጌቶች ጌታ የአማልክት አምላክ የሆነው ክርስቶስ አይደለም አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እርሱ አይደለም ዛሬ አንድ ምንም የሌላት ምስኪን ድሃዋ ሴት እንኳን በማረፊያ መጠለያ እንኳን ባይኖራት የመውለጇ ወራት ሲደርስ እንኳን ሰዎች ተባብረው ለሷ የተሻለ ቦታ ሰጥተው የማርያም እንኳን ራስ ናት የሆነች ነገር እናድርግላት ይላሉ። ያን ጊዜ ግን ድንግል መብርሃን ልጇን ልትወልደው ስትል ለሱ የመውለጃ ስፍራ ታጣ ይላል። አዎ ስለዚህ ለዚህ እኮ ነው አስቀድመው ትንቢቱ ይፈጸም ዘንድ ነው ነብዩ እግዚአብሔር ቅዱስ ኢሳይያስ እንደተናገረው እንዴ በሬም የገዢውን አህያም የጌታውን ጋጣ አወቀ ይላል። እስራኤል ግን አላወቁኝም። ልክ እንደተባለው ልክ በትንቢተ ኢሳይያስ እንደጻፈው ምዕራፍ 1 ላይ በዛ ሰዓት እመቤታችን በበረት ውስጥ ወለደችው። ይሄ ትህትናው ነው። ከዚህ እንደገና በጥቂት አደገ። የሚደንቀው አሁንም ትህትናውን ሲገልጽ ወንዝ ለወንዝ ተሻግሮ ከገሊላ ባህር ወደ ዮርዳኖስ መጥቶ ተጠመቀ። ይሄ የትህትናው መገለጫ ነው። ስለዚህ ክርስቶስ ከገሊላ ወርዶ ዮርዳኖስ መጥቶ እንደተጠመቀ ታቦተ ሕጉም ከመንበረ ክብሩ ተነስቶ ወደ ባህረ ጥምቀቱ ይመጣል። ታቦቱ የሚመጣበት መንገድ ደግሞ ሌላ መንገድ አይደለም። ታቦቱ የሚመጣው በወጣበት ሰዓት ላይ ይባርካል። ለመባረክ ነው። ለምሳሌ እንሂድ። የእግዚአብሔር ታቦት ይወጣል፣ ታቦተ ሕጉ ይወጣል። ሲወጣ ከቤተ መቅደሱ ጽላቱ በሚወጣበት ሰዓት ላይ ታቦት በወጣበት ተመልሶ አይመለስም። በሌላ መንገድ ነው የሚመለሰው። ይሄ ለምንድን ነው? በወጣበት ያንን የበረከት ስራ እየሰራ መጥቷል። ደግሞ በረከቱ ላልደረሳቸው ደግሞ ለማድረስ በሌላው ስፍራ ደግሞ ይሄዳል። ይሄ ራሱን የቻለ ሚስጥር አለው። እነዚያ አምላካችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት ላይ እነዚያ ከሩቅ ምስራቅ የመጡት ሰብአ ሰገል የጥበብ ሰዎች ማለት ነው። ባጭሩ ሰብአ ሰገል የጥበብ ሰዎች ማለት ነው። ከሶስቱ አንዱ ኢትዮጵያዊ ነው። ስለዚህ ሲመጡ ለሱ የሚገባውን እጅ መንሻ ይዘው መጥተዋል አይደለም? ወርቁን፣ ዕጣኑን፣ ከርቤውን ይዘውለት መጥተዋል። ወርቁን፣ ዕጣኑን፣ ከርቤውን ይዘውለት ሲመጡ በመጡበት ሰዓት ላይ ኢየሩሳሌም ደርሰው የኢየሩሳሌም ከተማ እንደታወከች ሄሮድስም እንደደነገጠ እነዚህም የየራሳቸው ንጉሶች ስለነበሩ የየራሳቸው ሰራዊት አስከትለው ስለመጡ ሶስት ናቸው። ወደ 10 ሺህ የሚደርስ ሰራዊት አላቸው። 30 ሺህ ሰራዊት አስከትለው መጥተዋል። ኢየሩሳሌም ታወከች ይላል። ሄሮድስ ይህን ሲሰማ ደነገጠ። ከዚያ በኋላ እነሱን በአንዱ በር ፈሪሳውያንን በሌላ በር አስገብቶ ጥያቄ ጠይቋል።
በሉ አስገባቸው አለ። ገቡ። ስለዚህ ማን ፈልጋችሁ መጣችሁ አልነበረም ያላቸው? የተወለደውን የአይሁድ ንጉስ ፈልገን የመጣ ነው። የተወለደው የአይሁድ ንጉስ ወዴት ነው? ያን ጊዜ ሄሮድስ ንጉስ ነው በዙፋኑ ያለው፣ ደነገጠ። አስደንጋጭ ነው። ንጉስ በንጉስናው ዙፋን ላይ ያለ ንጉስ በመንበሩ ያለ ንጉስ ተወለደብህ ሲባል ይደነግጣል። ገድሎት ነው የሚሾመው። አዎ ይደነግጣል። ማን ነው ምንድነው ይላል። በሶስተኛው ስላሰበው ሚስጥሩን አልተረዳውም። ከዚያ እነሱን እዚህ ያስቀመጠና ፈሪሳውያንን በጎን አስቀምጦ እንዴት የሚል ነገር አለው ያላቸው። አይ አሉ እነሱ ልክ ዛሬ ሳይንቦርድ አይነት አንዳንድ ቦታ ላይ መንገድ ስንሄድ አውራ ጎዳና ላይ የሚለጠፉ ቦርዶች አሉ። ከዚህ ወደዚያ የሚያስኬደው ይሄ ወደዚህ መንደር ነው፣ ይሄ ወደዚህ ስፍራ ነው አይደል የሚታለው የሚለጠፋል አይደል? ፈሪሳውያን የዛን አይነት ብቻ ነው የሰጡት እኮ አቅጣጫ ነው የጠቆሙት። ምክንያቱም እሱ አስቀድሞ በነቢያቱ እንደተነገረ እናምናለን። ይወለዳል የተባለው በቤተልሔም ነው አሉት። ወአንቲኒ ቤተልሔም ምድር ኤፍራታ ኢቲቲያቲ ነገሥተ ይሁዳ ተብሎ የተነገረውን የነቢዩ ሚክያስን ትንቢት ተናገሩና በዚያ ነው ብለው ሐሳብ አስቀመጡ። ያን ጊዜ ያችን ሐሳብ ሄሮድስ ያዘ። ቤተልሔም ግን የትኛዋ ጋር እንደሆነች ግን በትክክል ይረዱ አልቻሉም። እንዲህ ይላል ብቻ ነው ያሉት። በኋላ እነሱን አስገባና ምን አለ? በሉ እናንተ ሄዳችሁ የሚገባውን የመጣችሁበትን አድረሳችሁ እጅ መንሻውን ሰጣችሁ ስትመለሱ በእኔ በኩል ነው። ከዚያ በኋላ እኔም ሄጄ እንድሰግድለት ነበር ያላቸው። በዛው በመጡበት መንገድ እንዲመለሱ ሄሮድስ አዘዘ። ያን ደግሞ ያለው ለምንድን ነው? እሱ ያው ሕፃኑን ሊገለው ነው። ክርስቶስን ለመግደል ፈልጎ ነው። ስለ ሕፃኑ ግን በጥንቃቄ መርምሩ አለ። የሚገርም መርምሩ አለ። ልብንና ኩላሊትን የሚመረምረውን አምላክ ስለ ሕፃኑ መርምሩ ብሎ አዘዛቸው፣ ላካቸው። ተመልሰው ሄዱ። እነሱም ያ የተሰወረባቸው ኮከብ ተገለጸ። ዘመሮሆሙ ምስራቅ ወአብጾሙ እስከ ቤተልሔም። ከምስራቅ ጀምሮ ሲመራቸው የነበረው ቤተልሔም የደረሰው ኮከብ ነው። እዚያ ያደረሳቸው። ልክ በሰው ቁመት ልክ ነው ይላል። ልክ በሰው ቁመት ልክ የነበረው ኮከብ እየመራ ቤተልሔም ሲደርሱ ተሰወረ። ከዚያ በኋላ ገቡ። እጅ መንሻውን ይዘው ገቡ። የሚደንቀው ሲገቡ እነሱ ነገስታት ናቸው። የገቡባት በረት ናት። በረት ደግሞ እንደተቆማ አይገባም፣ ጎንበስ ተብሎ ነው የሚገባው። ያ ማለት ምን ማለት ነው? ወሰገዱ ሎቱ ይላል ደግሞ ለአምላክነቱ ለአምልኮቱ ሰገዱ። ሲገቡ ሳይወዱ በግዱ ሰግደው ገቡ። ከዚያ በኋላ እጅ መንሻውን ይዘው ሰጥተውታል። ወደዚያ ትርጉም አንገባበትም፣ ትምህርቱ በጊዜው ጊዜ ስለሰጠ በሊቃውንቱ ወርቁ ምንድነው፣ ከርቤው ምንድነው፣ ዕጣኑ ምንድነው የሚለው ነገር ግን የጌታ መልአክ ወዲያው በህልም ነገራቸው ይላል። በመጡበት መንገድ እንዳይመለሱ በሌላ መንገድ እንዲመለሱ የጌታ መልአክ በህልም ነገራቸው። ለምንድን ነው በሌላ መንገድ እንዲሄዱ የጌታ መልአክ የነገራቸው ሲባል ያዩትንና የሰሙትን ዜና ይሄን የመሰራች የበረከት ዜና ላልሰሙት ማሰማት ስላለባቸው በረከት ነውና በረከቱን አድርሱ ተናገሩ ስለተባሉ ለዚህ ነው ልክ ሰብአ ሰገል በመጡበት መንገድ ተመልሰው እንዳልሄዱ ሁሉ በሌላ መንገድ እንዲሄዱ የምስራቹን እየተናገሩ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሰው የመሆኑ ዜና ዓለም እንደዳነች ጨለማው በብርሃን እንደተለወጠ የሰው ልጅ የተነጠቀውን ጸጋ ሁሉ እንዳገኘ ሰው ከሰባት መስተጻራን ጋር እርቅ እንደፈጠረ ምክንያቱም ዮም አሐደ መሬተ ኮኑ መላእክት ወሰብ ከመይሰብሑ ወደ ክርስቶስ ንጉስ በቃል አሜን እንደሚለው ቅዱስ ያሬድ ልክ እረኞቹና ቅዱሳን መላእክት አንድ ላይ ሆነው በዚያ ሰዓት ክርስቶስ በሚወለድበት ሰዓት እንዳመሰገኑ ክብር ለእግዚአብሔር በአርያም ሰላምን በምድር ብለው እንዳመሰገኑት ለሰው ልጅም በጎ ፈቃድ ይሁን ተብሎ እንደተነገረው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ተብሎ እንደተነገረው ይሄን ዝማሬ እንደዘመሩት ሁሉ አዳም የተነጠቀውን የተሰጠውን የምስጋና ጸጋ እንዳገኘ እንደገና ሰው ከመላእክት ጋር አብሮ ህብረት ፈጥሮ የአምላኩን ምስጋና እንዳመሰገነ ይሄንን የሰሙትን ዜና የምስራች ለዓለሙ ሁሉ የምስራች የሚሆን ዜና አይደል? ክርስቶስ መወለድ ዓመተ ፍዳ ዓመተ ኩነኔ ዓመተ መርገምቱ አለፈ፣ ዓመተ ምሕረቱ ታወጀ፣ የምህረት ዓመት መጣ፣ የይቅርታ ዓመት መጣ፣ ይሄ የድህነት ዓመት ነው እያሉ ሊያውጁ ሊነግሩ በሌላ መንገድ እንዲሄዱ አዘዛቸው። ታቦቱም ለዚህ ነው ሲመጣ ከታቦቱ ከመረከሩ ሲወጣ በሌላ መንገድ ይመጣል፣ ሲሄድም በሌላ መንገድ ይመለሳል። በባረከበት የባረከ በወጣበት አይመለስም። ደግሞ ባልጎበኘበት ባልባረከበት ደግሞ ሄዶ በዚህ ይሄዳል። ለዚህ መንገድ ነው እና ልክ ጌታችን መድኃኒታችን ክርስቶስ ከገሊላ ወደ ዮርዳኖስ እንደመጣ ለትህትና ነው እንግዲህ ያው ወደ ባሪያው ወደ ዮሐንስ መጥምቅ መጥቶ ወይደለወነ ከመንፈጽም ኩሎ ጽድቅን ያለው በእውነት ጽድቅን ሁሉ እንዲህ ልንፈጽም ይገባናል። እንግዲህ ዮሐንስ አጥምቀኝ ሲለው ብዙ ክርክር አድርጓል አይደለም? እንዴት እኔ ባሪያ ነኝ፣ በአንተ እጅ ነው መጠመቅ የሚገባኝ፣ እንዴት አንተ በእኔ እጅ ትጠመቃለህ? ብዙ ነገር ብሎታል። ነገር ግን ይሄን ጽድቅ መፈጸም አለበት። እኔም አለ ጽድቅ የተባለው ምንድነው? እኔ ያንተ አምላክ ፈጣሪ ነኝ፣ የፍጥረታት ሁሉ ባለቤት ጌታ ነኝ። ነገር ግን
ጌታው በባሪያው እጅ ተጠመቀ ተብሎ ይሄ ትሕትናዬ ሲነገርልህ ይኖራል። አንተም ደግሞ ጌታውን ያጠመቀ ትሁት አገልጋይ ተብለህ መጥምቀ መለኮት የሚባለውን ስያሜ ይሰጥሃል፣ በዚህ ትጠራለህ። ይሄ ጽድቅ እንዳያመልጥህ ነው። ወይ ደለወነ ከምንፈጽም ሁሉ ጽድቅ። በዚህ ምክንያት ነው ልክ ጌታ ከገሊላ ወደ ዮርዳኖስ እንደመጣ ታቦተ ሕጉም ከመንበረ ክብሩ ተነስቶ ወደ ባህረ ጥምቀቱ መምጣቱ። በጣም የሚደንቅ ምስጢር ነው መምህር እየነገርከን ያለ ነው። ምናልባት ስለ ታቦቱ እመጣበታለሁ፣ ግን እዚህ ጋር ተያያዥነት አሁን ክርስቶስ ይሄዳል ይጠመቃል። ክርስቶስ የተጠመቀው በዮርዳኖስ ነው። በዮርዳኖስ መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የተጠመቀው? ምክንያቱም ወደ ታቦቱ ስንመጣ ትንሽ ሰፋ ያለ ሀሳብ ስለምናነሳ ይቺን በአጭሩ ዳሰናት ማለፍ ስላለብን ብዙ ወንዞች አሉ። ዮርዳኖስን መርጦ መድኃኒታችን ኢየሱስ ክርስቶስ ለምን በዮርዳኖስ ወንዝ ተጠመቀ? መጽሐፍ ቅዱሳዊ ማስረጃ አለ? እውነት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት አንዱና ዋናው ምክንያት ምንድን ነው ብለን ብናነሳ መጀመሪያ በዮርዳኖስ የተጠመቀበት ያው ትንቢቱ ይፈጸም ዘንድ ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት በ113 መዝሙር ላይ ምን ይላል? ባህርኒ ርየት ወጎየት ወዮርዳኖስኒ ገባ ድህሬው ይላል። ባህርም አየች ይላል፣ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ ይላል። ምንተ ኮንኪ ባህር ዘጎየይኪ ወአንተኒ ዮርዳኖስ ዘገባይከ ድሬከ ይላል። አንቺ ባህር ምን ሆነሽ ነው የሸሸሽው? አንተስ ዮርዳኖስ ምን ሆነ ነው ወደ ኋላ የተመለስከው? ምን ተኮንኪ ባህር ዘጎየይኪ ወአንተኒ ዮርዳኖስ ዘገባይከ ድሬከ። ይሄ ትንቢቱ ነው። አንዱ ትንቢቱ ይፈጸም ዘንድ ነው፣ ሌላው ምሳሌውም ይፈጸም ዘንድ ነው። እንግዲህ ይሄንን በዝርዝር ሐሳቦችን ለማንሳት አሁን ያው ከሰዓቱ አንፃር ብዙ ለማለት እንትን አይልም። ትንቢቱና ምሳሌው ይፈጸም ዘንድ አንዱ ነው። ትንቢቱን ያነሳ ነው። ያው ምሳሌውን ደግሞ ስናይ እንግዲህ ያው ዮርዳኖስን ተሻግሮ አብርሃም ማንን አግኝቷል ማለት ነው? መልከጼዴቅን አግኝቷል። ስለዚህ እሱም የሚገባውን አስራቱን በኩራቱን ቀዳሚያቱን ይዞ ወደ መልከጼዴቅ ቀርቧል። መልከጼዴቅ ደግሞ ብስታኮችን ጽዋ ወለኮቱን ይዞ ደግሞ ወደ አብርሃም መጥቷል። ስለዚህ ያ ምሳሌ ነው። ሌላው እንግዲህ ስንመለከት ብዙ አሉ። ያው ኢያሱ ከሕዝበ እስራኤል ዘሥጋ ጋራ ዮርዳኖስን ተሻግረው አይደለም ወደ ኢያሪኮ እንዴት እንደገቡ ያንን ምሳሌ ለማንሳት ይሄ ከምሳሌዎቹ ጋራ የምናነሳቸው ሐሳቦች ናቸው። ዋናውና ግን ትልቁ ነገር ዲያብሎስ ለ5500 ዘመን እሱ ነው። በጣም ለ5500 ዘመን የሰውን ልጅ ጭብጥ ጥርግጥ አድርጎ ይገዛ ነበር። ያው በትርጓሚያችን ቋንቋ ልናገረው ብዬ ነው። ለ5500 ዘመን አዳምና ልጆቹ እንግዲህ በዲያብሎስ ቁርኝት ውስጥ ነበሩ። በሲኦል በጨለማ ውስጥ ተጥለው ነበር። በዚህ መንገድ ይኖሩ ነበር። አሁን በዛን ሰዓት ነው እንግዲህ የ5500 ዘመን መከራ በእግሩ እየተጠቀጠቁ በግራጋንት እየተጠቀጠቀ የሰው ልጅ በዲያብሎስ እስራት በኃጢአት እስራት ውስጥ በዲያብሎስ አገዛዝ ውስጥ ሆኖ በነበረበት ሰዓት ጨለማ ሰሞኑበት በነበረበት ሰዓት ላይ ያ ዘመነ ፍዳ ያ ዓመተ ኩነኔ ያ ዓመተ መርገምት ዘመን ነው። ስለዚህ መከራው የጸናበት ዘመን ነው። በሰው ልጅ ላይ በስጋ ሞት የነፍስ ሞት ተፈረደበት ነው። ሰው ሲሞት ስጋ ወደ መቃብር ይወርድ ነበር፣ ነፍሱ ወደ ሲኦል ትጣል ነበር። ስለዚህ በዛን ሰዓት ከዚህ መከራ ላቀልላችሁ ይሄን መከራ እኔ ከናንተ ላቅልልና መከራችሁን አቅልዬ ሸክማችሁን አቅልዬ እናንተን በዚህ መንገድ ነፃ እንዳወጣችሁ ለኔ ቃል ግቡልኝ ይላል ሰይጣን ዲያብሎስ የሐሰት አባት። ይሄን ነገር ሲናገር መስሏቸው ሁለት እብነ ሩካብ ድንጋይ ያመጣ ይላሉ ትርጓሜው። በዛ በእብነ ሩካብ ድንጋይ ላይ ምን አለ? አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ጻፉ አለ። በዚህ በራሳቸው በሉ ይሄን አትሙት አለ። ምን ማለት ነው? እኔ አዳም ያንተ የዲያብሎስ ባሪያ አገልጋይ ነኝ፣ ሔዋንም እኔ ያንተ ባሪያ አገልጋይ ሆኛለሁ ስትይ አገልግሎታችሁን በእኔ ስር እንዳላችሁ መገዛታችሁን አሁንም የኔ ባሪያ እንደሆናችሁ ይሄን አድርጉ አለና አስረግጦ ይሄን ነገራቸው። አይ እኛማ ምን ቸገረን? መከራችንን ካቀለለ ሸክማችንን ካቀለለ መከራችንን ሁሉ የመከራችንን ዘመን ደግሞ እሱ
ከዚሁ ደግሞ የመከራችን ዘመን ከቀነሰልን ለምን በዚሁ መንገድ አንሆንም አሉ። ይሄን አደረጉ ይላል። ክፉ ነውና ዲያብሎስ አንዱን በሲኦል ጣለው ይላል፣ አንዱን በዮርዳኖስ ወረወረው። ለዚህም ነው እንግዲህ አስቀድሞ ነብየ እግዚአብሔር ቅዱስ ሚክያስ እንደተናገረው በዚህ በትንቢተ ሚክያስ እንደው ቃሉን ማየት መመልከት ደስ ይላል። በነብዩ በቅዱስ ሚክያስ ላይ እንደተጻፈው በትንቢተ ሚክያስ ምዕራፍ 7 ቁጥር 19 ላይ ያው ከመጽሐፍ ቅዱስ ሐሳቦች ጋር ማዛመዱ መጽሐፍ ቅዱሱ ላይ አለ ወይ ብለው ብዙ ጊዜ እንግዲህ እንደ እንግዳ ደራሽ እንደ ዋፈሳሽ እየመሰላቸው ለሚናገሩት ምን ይላል? በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶ ይመረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል አለ። ይህንኑ ሐሳብ በማንሳት ማንሶተ ቤተክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በቆላሲስ 2 ላይ ቁጥር 14 ላይ እንዲህ ብሎ ደግሞ ያመጣዋል። ምንድን ያለው? ከቁጥር 12 ጀምረዋለሁ። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም አለ በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። ወደ መሰሰለነ መጽሐፈ ዕዳን ያለው ይህንን ነው። ክርስቶስ በዮርዳኖስ የተጠመቀበት ብዙ ባህሮች እያሉ ዋናውና ትልቁ ሚስጥር የዕዳ በደል ደብዳቤያችንን ሊፍቅ ሊደመስስ በዮርዳኖስ ተጠመቀ። እንዴት አድርጎ ደመሰሰው ስንል እንደ ሰውነቱ ረገጠው። ዲያብሎስ ነበር የመረጣት። ለዚያ እኮ ነው ጠላት ዲያብሎስ ያንን የዕዳ ደብዳቤ አንዱን የጣለው በዮርዳኖስ የጣለውን ጌታ በ30 ዓመቱ መጥቶ ሲጠመቅ በዕደ ዮሐንስ በባህረ ዮርዳኖስ ሲጠመቅ እንደ ሰውነቱ ረገጠው። ያንን እንደ አምላክነቱ እንደ ሰም አቀለጠው፣ አጠፋው ይላል። አቀለጠው፣ አጠፋው። በዚህ ምክንያት ነው ዮርዳኖስ የተመረጠችው። ትንቢቱን አይተናል። ምሳሌው በዚህ ነው። የመጨረሻው ግን የዕዳ በደል ደብዳቤያችን። ለዚህ ደግሞ ቅዱስ ኤፍሬም ምን አለ? ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዘ ወረሰዮሙ ይላል። የሰኞ ውዳሴ ማለት ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን የዕዳ በደል ደብዳቤ ምን አደረገ? ደመሰሰ፣ ቀደደ፣ ፋቀ ይላል። የሚገርም ነው። መጋቢ ምስጢር በጣም የሚደናንቅ ምስጢራቶችን እየነገሩን ያሉትና በእውነት አድማጭ ተመልካቾቻችን በዚህ በነገረ ጥምቀቱ ዙሪያ በጣም ብዙ የሚነሱ ነገሮች አሉ። ጌታ ለምን በ30 ዘመን ተጠመቀ? ለምን በሌሊት ተጠመቀ? ርግብ እንዴት በርግብ አምሳል መንፈስ ቅዱስ ወረደ? ብዙ ነገሮች አሉ። እኛ አሁን ወሳኝ ነጥቦችን እያወጣን ነው የምንሄደውና መጋቢ ምስጢር ልመልሶት እስኪ ወደኋላ እዚህ ጋር በደንብ በስፋት ማንሳት ስላለብን በተለይ ከታቦታት ጋር በተገናኘ አገራችን ኢትዮጵያ ላይ ብዙ ኮንፊውዝድ የሚያደርጉ ነገሮችን እንዲያውም አለፍ ብለን ከተናገርን ከኛ ከቤተክርስቲያን የወጡ ብዙ ሰዎች በጣም ታቦትን ሲያቀሉ ታቦትን ሲዳፈሩ እናያለንና ምናልባት ታቦትን ከመጽሐፍ ቅዱስ አንጻር እስኪ መጋቢ ምስጢር ይግለጡልን። አሁን ህዝቡ በየአገሩ ከአገርም ውጪ የመጀመሪያው ታቦትን በአደባባይ የሚያይበት ሰዓት ነው። ስለዚህ ሰው ታቦታቱን ሲያይ የሆነ ነገር ፊልም ማድረግ መቻል አለበት፣ ማክበር መቻል አለበት፣ መስገድ መቻል አለበት እና እነዚህን ነገሮችን ተያያዥነትን ምስጢራቶችን እስኪ ስለ ታቦት ቢነግሩንና እዛው ላይ አያይዘው እንግዲህ ቤተክርስቲያናችን ክብረ በዓላቶች አሏት። የሚካኤል፣ የገብርኤል፣ የተለያዩ ብቻ የማርያም የብዙ ክብረ በዓል አለ ታቦታት ህጉ የሚወጡትና አንዳንድ መናፍቃኖች ለጣዖት እኮ ነው የሚያሰግዷቸው እያሉ የማይገባ ነገር የሚሰጡ አሉ። እንዲያውም በቅርብ የሰማነው በሐዋሳ ገብርኤል ያ ሁሉ ህዝብ ሄዶ የሐዋሳ ገብርኤል ለማክበር አንድ የኛ በፊት አብሮን የነበረ አሁን ግን የወጣ ሰው ያ እኮ ታቦት አፍስዛ ደንዝዛለው ህዝቡን የሚስበው ለዛ ነው እያለ የሚናገርበት ፓርት አለና እግዚአብሔር ልቦና ይስጠው። እንዲያው ረገጥ አድርገው መምህር ስለ ታቦት በብሉይ ኪዳን በሐዲስ ኪዳን ተጽፏል። የታቦትን ኃያልነት ታቦት እንዴት እንደሚቀስፍ እኛም እንዴት ታቦትን ማክበር እንዳለብን
እስኪ መጋቢ ምስጢር ይንገሩን እስኪ በደንብ። መልካም ነው። እንግዲህ በእኛ ቤተክርስቲያን ያለው ታቦት ነው ወይስ ጽላት? በታቦትና በጽላቱ መካከል ያለው ልዩነት ትንሽ አስረግጦ መናገር ግድ ያስፈልጋል። በጣም ጥሩ። እንግዲህ ታቦት የጽላት ማደሪያ ነው። ትክክል። በኦሪት ዘዳግም በምዕራፍ 40 ቁጥር 21 እንደተጻፈው ጽላት የሚለው ቃል ደግሞ ቅዱስ ቃሉ የተጻፈበት ሰሌዳ ማለት ነው። አሁንም በዘዳግም 34 ቁጥር 27 እስከ 28 እነዚህ ሁለት ነገሮች ዛሬም በአዲስ ኪዳን አሉ። ሆኖም ግን አሰራራቸው ሙሉ በሙሉ በኦሪት ዘጸአት በምዕራፍ 25 ላይ ከቁጥር 10 እስከ 18 ያለውን የሙሴን ሕግ የተከተለ አይደለም። በአዲስ ኪዳን ለስልመታ ለምንድን ነው ስንል ቀኖና ስለሆነ ነው። በአሰራሩ ላይ ስንመጣ ታቦት እንደ ሙሴ ሕግ የሚዘጋጀው ከግራር እንጨት ሆኖ እርዝመቱ 2 ክንድ ተኩል ነው የሚለው። ወርዱም እንደ ክንድ 1 ክንድ ተኩል ይላል። ቁመቱም 1 ተኩል ይሁን ይልና በውስጥና በውጭም በጥሩ ወርቅ ለብጠው ይላል። በዙሪያው ሁሉ የወርቅ አክሊል ያድርጉለት ነው የሚለው። ታቦቱን ደግሞ የሚይዙት የሚያከብሩት ከወርቅ በተሰሩ መሎጊያዎች 4 ሰዎች እንደሆኑ ነው በጊዜው በብሉይ ኪዳን። በአጠቃላይ የብሉይ ኪዳን የታቦት አሰራር እጅግ ምንድነው ከባድ ነው ማለት ነው። በሁሉም ዘንድ አይቻልም። ምናልባት አንዳንድ የቤተ ክርስቲያን ፍቅር የነበራቸው ነገስታት በጊዜው ጊዜ ሲነሱ ዛሬም ፍቅር ቤተ ክርስቲያን ያላቸው አንዳንድ ምዕመናን ይሽሉት እንደሆነ ነው እንጂ ሊሞክርም አይችልም። ጽላት ስንወስደው እንደ ሊቀ ነቢያት እንደ ሙሴ ሕግ ከሆነ መዘጋጀትና መጠረብ ያለበት ከከበረ ድንጋይ ነው። በአንድ ታቦት ውስጥ መቀመጥ ያለባቸው ስንት ጽላት ናቸው? 2 ጽላቶች ናቸው። ይሄን የሚናገረው መጽሐፍ ቅዱስ ነው፣ ከመጽሐፍ ቅዱስ ውጭ አይደለም። ኦሪት ዘዳግም ምዕራፍ 34 ቁጥር 1 ነው አሁን እያነበብኩት ያለሁት። በአጠቃላይ እንደ ብሉይ ኪዳን ሕግና ስርዓት ከባድ ነው ማለት ነው። የብሉይ ኪዳኑ ስርዓት ለአዲስ ኪዳን ስርዓት ምንድነው? ጥላ ነው፣ ምሳሌ ነው፣ ምልክት ስለሆነ ነው። በሁለተኛ ቆሮንቶስ በምዕራፍ 3 ከቁጥር 7 እስከ 11 አሁንም ብርሃነ ዓለም ቅዱስ ጳውሎስ ለቆላሲስ ምዕመናን በምዕራፍ 2 ቁጥር 17 እንዳስቀመጠው በዕብራውያን ምዕራፍ 10 ቁጥር 1 ላይ እንደተጻፈው ይሄን ነው የምናየው። ታዲያ እዚህ ላይ የአዲስ ኪዳን ታቦትና ጽላት የብሉይ ኪዳኑን የታቦት አሰራርና ስርዓት ጠንቅቆ ተከትሎ የማይሄድ ከሆነ ይህ የብሉይ ኪዳኑን የታቦትና የጽላት አቀራረብ ስርዓት ጠንቅቆ ያልሄደ የአዲስ ኪዳን ታቦትና ጽላት ከየት መጣ ብሎ ለሚጠይቁ ሰዎች ለነዚህ መልስ የሚሆነው እኛ በቤተክርስቲያናችን አስተምህሮ የምንከተለው አንዱ የትምህርቱ የማይበረዘው የማይከለሰው ልንጨምርበት ልንቀንስበት የማንችለው ትምህርት ሃይማኖቱ ዶግማ አለ። ዶክትሪኑ አይነካም። ቀኖና ግን በጊዜው ጊዜ ምን ይሆናል? ይሻሻላል። የረዘመም ከሆነ ያጥራል፣ ያጠረም ከሆነ ይጨመርበታል። ይሄን ለማድረግ ስልጣኑ የቅዱስ ሲኖዶስ ነው። ይሄንን ነገር መታወቅ አለበት። አሁን ወደ አሰራሩ ስንመጣ ወደ ጽላቱ ታቦቱ በቀኖና መሰረት እናየዋለን። ግራ እንዳይገባቸው ነው። አሁን በስና ግልጽ ማለት ጥሩ ነው። ለዚህ ነው ቀኖናው ስለሆነ ተጠብቆ በዛ እንጂ እንደ ብሉይ ኪዳኑ ዛሬ እናደርግ ተብሎ አይደረግም። ዶግማውንና ቀኖናውን በደንብ መረዳት ግድ ያስፈልጋል። ወደ አዲስ ኪዳኑ ታቦትና ጽላት ስንሄድ ቁም ነገሩ የአዲስ ኪዳን የታቦትና የጽላት አቀራረጽ መሆን አጠቃቀሙ የተወሰነውና የሚወሰነው በቀኖና ስለሆነ ነው። ይሄንን ያስቀምጠዋል ቀኖናችን። ቀኖና ደግሞ እንደ ሁኔታው ምን ይሆናል? ይሻሻላል። ቢቻል ይጨመርበታል፣ ሳይቻል ደግሞ ይቀንስለታል። በቤተክርስቲያናችን ቀኖና ካበረከተቻቸው ነገሮች አንዱ የአዲስ ኪዳን የታቦትና የጽላት አቀራረጽን አጠቃቀምን ነው። ስለዚህ ቀኖናችን ይሄን ያዘዋል ማለት ነው። እና በውጭ ስለሚሆነው የወርቅ ክብርም እንደ ችሎታችን ይወሰናል። ከሌለንም ወርቁ ይቀራል። ቀኖና ስለሆነ ነው። የግድ በዚህ መሆን የለበትም ማለት አይደለም። ስለዚህ አሁን የታቦትና የጽላትን ጉዳይ ያውቀናል ማለት ነው። እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው
እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ። አይተዋል አንተ በትክክል ገልጠህ? እኔ ብዙ ነው ያየሁት፣ ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና በደንብ ጨርቅ፣ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድን ነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ። ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውትም እንዴ! እዛ እያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦቴ የሚሉ ሰዎች አሉ እና እንዴ እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራ እኔ አጋጥሞኝ አያውቅም። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጭ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ፣ ከቁልቢ ጀምሮ ስለት ሰሚ ተብሎ። እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጭጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ፣ ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቶሃል? አለ እሱ ማስረጃ አለ። የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘወይ እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። በጌታ ጉዳይ የምትከፍለው ዋጋ ጠባሳ የለውም። ለተወሰነ ጊዜ ይሰማሃል እንጂ በኋላ እንደውም ክብር ነው። ታቦት ጽላቱ የሚያድርበት ነው። ጽላቱ የሚንቀሳቀስ ነው። ጽላቱ ሰሌዳ ነው። የእግዚአብሔር ስሙ የተጻፈበት ማለት ነው። የምስራች ለተዋህዶ ልጆች
ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ኢትዮጵያዊ መጣ ኢትዮጵያውያን አሁን ማንነትን እኮ ነው። እኔ እምኖርባት የተወለድኩባት ሀገር ኢትዮጵያ ከሆነች በስሟ መጠራት እችላለሁ። ኢትዮጵያም በእኔ ትጠራለች፣ እኔም በኢትዮጵያ እጠራለሁ እንደማለት ነው። ዳዊቱ በማደሩ ውስጥ ያለውን ዳዊቱን ስጠኝ ይባላል አይደል? እንደገና በማደሩ ውስጥ ያለውን ዳዊቱን ደግሞ እንደገና እስቲ ማደሩን ይዘውና ይባላል። ያው እኮ ነው። ስለዚህ አዳሪው በማደሪያው ማደሪያው በአዳሪው እንዲህ ተብሎ ይጠራል። በዚህ መንገድ ይሄንን ልናውቀው ግድ ነው። አሁን በታቦትና በጽላት መካከል ያለውን ነገር አይተናል። ስለዚህ ከብሉይ ኪዳን ታቦት ይልቅ የአዲስ ኪዳኑ ታቦት ደግሞ በኃይል ይበልጣል፣ በክብርም ይበልጣል፣ የሚተካከለውም የለም። በዚያ ላይ በብሉይ ኪዳን የምናየው የእንስሳቱ ደም እኮ ነው የሚፈስበት። የእንስሳቱ ደም እኮ ነው እየተሰዋ ያለው እንዴ። የላሙ የጊደሩ እኮ ነው እዛ የሚሰዋው፣ የፍየሉ እኮ ነው የሚሰዋው። በአዲስ ኪዳኑ እኮ አይደለም። ልናውቅ የሚገባው ነገር ይሄ ነው። በአዲስ ኪዳኑ ምንድነው የሆነው ስንል የአዲስ ኪዳኑ እኮ ታቦተ ምስዋ እኮ ነው የሚለው። ደግሞ ታቦቱ ምስዋ ይሏል። መሰዊያ አይደለም፣ ዙፋን እኮ ነው። ለምኑ? ለቅዱስ ስጋውና ለክቡር ደሙ። ቅዱስ ስጋው የሚፈተትበት፣ ክቡር ደሙ በጽዋ የሚቀዳበት፣ ለዚህ ዙፋን የሆነው የአዲስ ኪዳኑ ነው። ታዲያ የቱ ይበልጣል? እንኳን ዝም ብለን ብናነጻጽረው የትኛው ነው የአዲስ ኪዳኑ? ይሄን ብለን እናስቀምጠው እንችላለን። የታቦቱ ክብርማ ከብሉይ ኪዳን ጀምሮ ዛሬም አለ። ታቦት የእግዚአብሔር ማደሪያ ማለት ነው። ቤተ አደረ ከሚለው ግስ የተገኘ ነው። ታቦት ማደሪያ ማለት ነው። የማን ማደሪያ? የእግዚአብሔር ማደሪያ ነው። ስለዚህ በታቦቱ ላይ ስንት ክብር ታይቷል። በመጽሐፈ ኢያሱ ምዕራፍ 3 ከቁጥር 1 እስከ 17 ኢያሱ ሕዝበ እስራኤልን ስጋን እየመራ ዮርዳኖስን ተሻግሮ ያለፈው ማን ነው? ሌዋውያን ካህናት ታቦቱን ተሸክመው አይደለ ዮርዳኖስ ባህር ለሁለት ተከፍሎ የተሻገሩትና ያለፉት፣ በየብሱ በደረቁ ቦታ ላይ ያለፉት። በቃ የአንዱ ታምር አይደለም። በመጽሐፈ ኢያሱ ምዕራፍ 6 ከቁጥር 1 እስከ 17 ላይ እስራኤል ወደ ኢያሪኮ ሊገቡ ሲሉ የኢያሪኮን አጥር ቅጽር ግንብ ስንት ጊዜ ነው የዞሩት? ሌዋውያን ካህናት ታቦቱን ተሸክመው ስንት ጊዜ? 7 ጊዜ። ከዛ በኋላ ምን ሆነ? ፈረሰ። ይሄንም የታቦቱ ክብር ነው የምናየው። በአንደኛ ሳሙኤል ምዕራፍ 5 ከቁጥር 1 ጀምረን ሙሉ ታሪኩን ብናነብ የእግዚአብሔር ታቦት በአፍኒና በፊናስ በደል ምክንያት ተማርካ ተወሰደች። በሊቀ ካህናቱ በኤሊ ልጆች በደል ምክንያት ግን የተማረከችው የእግዚአብሔር ታቦት ግን ምን አድርጋ መጣች? አሸንፋ ድል አድርጋ ዳጎንን ሰባብራ፣ እንደውም በየከተማው በምትደርስበት ከተማ ሁሉ እዚያ በሚኖሩ ሰዎች ላይ ምልክት እያሳየች አይደለም፣ በቃ በተለያየ ደዌ እየመታች። ይሄ ታቦቱ ክብር አይደለም? ዳጎንን በአፍጢሙ እየፈጠፈጠችው፣ አንገቱን እየቆራረጠች፣ እጁን እየቆራረጠች አመድ አድርጋ ላይ ተመለሰችው። ይሄ እግዚአብሔር ታቦት ክብር ነው።
መቼ ይሄ ብቻ ይበቃል እንዴ? ኦዛን ማየት እኮ እንችላለን። እንደው መጽሐፍ ቅዱስ ውስጥ እኮ እንደውም ኦዛ በሁለተኛ ሳሙኤል ምዕራፍ 6 ከቁጥር 6 እስከ 7 ላይ ሳይገባው ከማን አንሺ ብሎ የእግዚአብሔርን ታቦት ነካ አይደል የሚለው? ወዲያው እዚያው ምን ሆነ ይላል? ተሰበረ፣ ሞተ ይላል። እንደውም ቃሉን ማንበብ ግድ ያስፈልጋል። ሁለተኛ ሳሙኤል እንግዲህ የታቦቱን ኃይል ክብር እየተናገርን ያለ ነው። በጣም ጥሩ መልእክት ነው። በዚህ ዛሬ ላይ ዝም ብሎ እንደ እንግዳ ደራሽ እንደ ዋፈሳሽ አይነት ተደርጎ እንደው ሌላ ነገር እንዳይመስል መጽሐፉ የሚናገረውን እውነታ በዚህ በሁለተኛ ሳሙኤል በምዕራፍ 6 ከቁጥር 6 እስከ 7 ላይ ያለውን ማንሳት ፈልጋለሁ። እሺ ዳዊትና ይላል የእስራኤልን ቤት ከቁጥር 5 ጀምሬ ሳነበው ዳዊትና የእስራኤልን ቤት ሁሉ በቅኔና በበገና በመሰንቆ በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው በቃ ያመሰግኑ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ ይላል። የእግዚአብሔርም ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በዚያው ሞተ። እግዚአብሔርም ኦዛን ስለሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የኦዛ ስብራት ተብሎ ተጠራ ይለናል። አሁን ኦዛ ሳይገባው ስልጣኑ ሳይኖረው ምንም አይነት እንግዲህ ታቦቱን ለመያዝ ከሌዋውያን ወገን የክህነቱ አገልግሎትን የሚሰጡን መሆን አለባቸው። እሱ ግን ከማን አንሺ ብሎ ታቦቱ ላይ ተደፋፍሮ ያዘ እጁን ዘርግቶ የእግዚአብሔርን ታቦት። ያን ጊዜ የእግዚአብሔርን ቁጣ በኦዛ ላይ ነደደ የሚለው ይሄ ነው። ስለዚህ ትላንት ሲሰራ የነበረው እግዚአብሔር ዛሬ ሳይሰራ ማለት ነው። ይሄንን ማየት ነው ያለብን እና የታቦቱ ኃይል በዚህ መንገድ የምናየው የምንመለከተው ይሆናል። ስለዚህ ምናልባት አሁን ቅድም መምህር እንዳነሳው ብዙ ጊዜ ራሱን በመስቀል ላይ ሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ስለኛን ሁሉ መከራ የተቀበለውን አምላክ እንዳላከበርን ተደርጎ የተሰቀለውን ክርስቶስን ማክበርና ማንገስ ትተው በየጊዜው ታቦት ወጣ እያሉ ይሉናል። ታቦቱ ብቻ ነገሰ እያሉ ህዝቡን ወደ አምልኮ ባዕድ ሎቱ ስብሐት ለቋንቋው እንዲኮበልል ያደርጉታል እያሉ በአንድም በሌላም መንገድ የሚተቹን አሉ። በጣም በስተዋል። እስቲ አሁን አንድ ነገር እንናገር። ሁሉም ወደ ታቦቱ ይገሰግሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው በነገራችን ላይ በዚህ መንገድ አንድ ያዘጋጀሁት የተወሰነ ሐሳቦች ነበሩኝ። እንደው አላወጣኋቸውም እንጂ በጽሁፍ ደረጃም እንደው እያዘጋጀኋቸው ያሉ ነገሮች አሉ። አሁን ለሚነሱት በዚህ በታቦታቱ ዙሪያ ላይ እንደውም እነዚያን አሁን ለተመልካቾቻችን ሐሳቡን ጥቂት ባስቀምጥ ደስ ይለኛል። እንደው የተወሰኑትን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኋላ ላይ እንመጣበታለን። እኛ ይህን ነገር ስናነግስ ምን ይላሉ? ይሄው ክርስቶስን ማንገስ የተሰቀለውን ክርስቶስን ከመስበክ ይልቅ እነሱ ህዝቡን በቃ ንግስ ነው ታቦት አክብሩ እያሉ ህዝቡን ወደ አምልኮ ጣዖት እየወሰዱት ነው እያሉ ይናገራሉ። እንደው በሎጂክ እንኳን ስናስቀምጥ እኮ ሎጂካሊ ስንመጣ አንድ ህዝብ የንጉሱን ዙፋን ሲያከብርና ሲፈራ የማንን ዙፋን? የንጉሱ ሲያከብርና ሲፈራ ማንን ማክበሩ ነው? ንጉሱን ማክበሩና መፍራቱ ነው። ለንጉሱ ያለውን ታዛዥነት መግለጫ እኮ ነው። ለንጉሱ ያለውን ፍቅር መግለጫ ነው። ታቦቱ ደግሞ የማን ዙፋን ነው ብለናል? አሁን የአዲስ ኪዳኑ የክርስቶስ ቅዱስ ሥጋ የሚፈተትበት ክቡር ደሙ ጽዋ የሚቀዳበት። ታዲያኛ ማንም እኮ ክርስቶስን እኮ ነው እኛ የምናምነው ቅዱስ ስሙ የተጻፈበትን የክርስቶስ ሥጋ ደም የክቡር ዙፋን የሆነውን ታቦተ ምጽዋት የሚለውን ታቦቱን ነው ያከበርነው። ለዚህ ደግሞ የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 10 እስከ 11 ላይ ተጽፏል አይደለ? ለዚህ ልዩ ለሆነው ስሙ ጉልበት ሁሉ እንዲሰግድ እንዲንበረከክ በፊልጵስዩስ ምዕራፍ 2 በጽላቱ ላይ የተጻፈው የክርስቶስ ስም እኮ ነው። ይሄ ነው የሚያገባቸው። ይሄ ነው እዛ ላይ ያለው። ሌላ እንኳን የአስማት አይደለም። የአስማተኛው አስማት የሚደመሰስበት
የመታተኛው መታት የሚጠፋበት። ምክንያቱም ያዕቆብን አስማት እስራኤልን ድግምት አይገለውም ብሎ መጽሐፍት እየተናገረ የትኛው ነው እስኪ ዛሬ የሚያደርገው? ምናልባት ዛሬ ላይ ስንመለከት ያው በብዙ መንገድ ነገሩ ሳይገባቸው ትላንት በድናቸው የነበረ አካላቸው የነበረ እንጂ እነርሱነታቸው ያልነበሩ። ያው ሐዋርያው ቅዱስ ዮሐንስ እንዳስቀመጠው ቀድሞም የኛ አልነበሩም ዛሬም የኛ ሊሆኑ አልቻሉም፣ ዳሩ ግን ወጡ ነው ያለው። በቃ ትላንትም የኛ አልነበሩም ዛሬም የኛ ሊሆኑ አልቻሉም፣ ዳሩ ግን ወጥተዋል። እውነታውን ግን ስናይ እኛ የምናምነው ቅዱስ ስሙ የተጻፈበትን ነው። የክርስቶስ ሥጋና ደም የክብር ዙፋን የሆነውን ታቦት ነው እያከበርን ያለው፣ ያ ነገር አይደለም። ለዚህ ታቦት ደግሞ የሚገባውን የጸጋ ስግደት እንሰግድለታለን። የአክብሮት ስግደት እንሰግዳለን። የአክብሮት ስግደት በመጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ማንበብ ይገባል። እንደውም ለዚህ አሁን ላይ ለሚያነሱት ነገር መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ እንደውም ነቢየ እግዚአብሔር ቅዱስ ኢያሱ እንዲህ ነው የሚለው፣ እንዲህ አለ። ኢያሱም አለ ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ግን እግዚአብሔር ዝም አለ አላለም። ኢያሱም አለ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈ ትሰጠን ዘንድ ታጠፋንም ዘንድ ለምን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስ ለምን አሻገረው እያለ ብዙ ነገር ብሎ ነበረ። ያን ጊዜ ኢያሱ ይህን እየተናገረ እግዚአብሔርም ኢያሱን አለው፣ አሁን በታቦቱ ፊት ተደፍቶ ነው። መልስ ወዲያው ደግሞ ኢያሱ አገኘ። ለምን በግንባር ተደፍተሃል? ቁም ብሎት ከዛ በኋላ አናገረው። ስለዚህ እኛ ከዚህ ነው የምንማረው፣ የምናየው ይሄንን ነው። በሌላ መንገድ መምህር እዚህ ጋር ልንረዳ የሚገባው ነገር ምንድን ነው? አሁን እንደተባለው የአስማት ጉዳይ አይደለም፣ የመታት ጉዳይ አይደለም፣ የማመን ጉዳይ ነው። እኛ በታቦቱ ላይ ያለውን ኃይል እናምናለን። ይሄ ጽላት የክርስቶስ ዙፋን ነው ነው የምንለው። ቅዱስ ሥጋ የሚፈተትበት ክቡር ደሙ ጽዋ የሚቀዳበት ዕለት ዕለት ነፍስ የተለየውን መለኮት የተዋሃደውን ቅዱስ ሥጋ ይዛ ፈትታ የምታቀርበው የምትፈትትበት ምስዋው ታቦቱ እሱ ነው፣ መሰዊያው ነው። ደም ወጽዋ የሚቀዳበት እዛ ላይ ነው። ከዚህ የበለጠ መክበር ምን አለ? ከዚህ የበለጠ መቀደስ ምን አለ? ከዚህ የበለጠ ለአገልግሎት መለየት ምን አለ? ይሄ አለማስተዋል ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ላይ ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉት ነው አለ። የእግዚአብሔርን ታላቅነት የክርስቶስን የብርሃን ወንጌል እንዳያምኑ አለ የዚህ ዓለም ገዢ ለሚጠፉት ሰዎች ሕሊናቸውን አሳወረባቸው ይላል። በቃ ይሄ ሕሊና የተሳወረበት ሰው ነው። በቃ እኛ ደግሞ ሕሊናችን ከታወረብን ሳይሆን ከበራልን ወገኖች ነን። ክርስቶስ አብርቶልናል። ጨለማውን ሕይወታችንን አብርቶታል። ብርሃን መጽአ ውስተ ዓለም፣ እውነተኛው ብርሃን ወደ ዓለም መጥቷል። ብርሃን ዘበአማን ዘያበር ለኩሉ ሰብ ለነብሩ ውስተ ዓለም እንደተባለው እንዴ አማናዊ ብርሃን ለዓለም ሁሉ የሚያበራው ብርሃን፣ ለሰው ልጆች ሁሉ የሚያበራው ብርሃን። ስለዚህ ይሄ ጨለማውን ሕይወት በብርሃን የለወጠልን ጌታ አለ። እኛ ይሄ እውነቱ ገብቶናል። ይሄ ብርሃን በርቶልናል። በዚህ እውነት ውስጥ ነን ያለነው። እኛ ለታቦቱ የምንሰጠውን ክብር አሁን ብለናል። በጽላቱ ፊት ያን የምናደርገው በታቦተ መስዋዕት ፊት የምናደርገው ታቦተ መስዋዕት የሚለው እሱን ነው፣ መሰዊያው ስለሆነ ከዚህ የበለጠ ክብር የለም። አሁን የእንስሳት ደም አይደለም እዛ ላይ ያለው። አሁን የፍየል አይደለም። አሁን የበጉ ጠቦት አይደለም። አሁን የግደሩ አይደለም። አሁን የዋኖሱ የርግቡ ደም አይደለም እዛ ውስጥ ያለው። አሁን አንድ ጊዜ አማኑኤል እሱ መድኃኒታችን ኢየሱስ ክርስቶስ በማእከለ ምድር ቀራንዮ ከምድር ከፍ ከሰማይ ዝቅ ብሎ ክንድ ከስንዝር ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ቤዛ የሆነበትን ያንን ነፍስ የተለየውን ነው። አሁንም መለኮት የተዋሃደውን ትኩሱን ሥጋ ነው ይዛ የምትቀርበው። ይሄ ደግሞ የሚከናወነው በጽላቱ ላይ ነው። ዙፋኑ ነው። ንጉሱን ስንወድ ዙፋኑን መውደድ አለብን። ዙፋኑን ካላከበርና ካልፈራን ለንጉሱ ያለንን ፍቅር እንዴት እንገልጻለን? በሎጂክ ብንመጣ እንኳን። ስለዚህ ይሄ ነው ማለት ነው። ዛሬም ኃይል አለው እኮ እግዚአብሔር ታቦት። ይሄው በዘመናችን ስንት ታምራት አይተን የለ እንዴ? ጽላቱ ወጥቶ በንግስ በዓል ላይ ስንት ነገር ነው የምንሰማው። አዎ ብዙ ታምራት። እኔ አንድ ነገር አንድ እህት ልጇ ይዛ ትመጣለች በአንድ ቤተክርስቲያን። ይሄ ምንም አይደለም። በአንድ ቤተክርስቲያን ትመጣና እንግዲህ ምታት ታቦቱ ወጥቶ ቆሟል። ልጇ ድንገት ሳታስበው
በቃ ቀዘቀዘ። ንግስ ባለ ቀዘቀዘባት። በጣም ይደንቃል። ወደ መሞት ማለት ነው። በቃ ሞተ ብትለው ምንም ጡት ይዛ ነበር ምንም። ከዛ ብትለው ድንጋ አለቀሰች። ከዚያ በኋላ ምንም አይደለም። እምነቷ ስለነበረ አምጥታ በታቦቱ ፊት ወረወረችው ልጁን። ከ10 ደቂቃ በኋላ ራሱ ለውጥ እያመጣ ወዲያው አይኑ ግልጽልጥ እያለ ከዚያ በኋላ ወደ መሳቅ። አሁን ይሄ ሕክምና እርዳታ የለውም ምን የለውም። ለሚያምን ሁሉ ነገር ይደረግለታል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እንደ እምነትህ ተደርጎልሃል፣ እንደ እምነትህ ተደርጎልሻል። ይሄ እኮ ነው እንዴ። ልትድን ትወዳለህ እኮ ነው ጥያቄው። ፈቃደኛነት ነው የሚያስፈልገው፣ ማመን ነው የሚያስፈልገው። በቃ አምና ነው ይሄን ያደረገችው። የእግዚአብሔር ታቦት ዛሬም ኃይል ይሰራል። እያየን አይደል እንዴ? ለምጻሙ እየነጻ ጉባጣው እየቀና ድውዩ እየፈወሰ ድውዩ እየተፈወሰ እውሩ እየበራ ከዚህ የበለጠ ታምራት ምን አለ? ሰዎች እንደፈለገ ሊያደርጉ ይችላሉ። እኛ ሰዎቹ ጋር አይደለም ያለን፣ አምነን ነው የምንሄደው። ለምሳሌ ዛሬ እዚህ ቦታ ላይ ጸበሉ እንዲያደረገ ብዙ ነገር እንሰማ፣ ጆሮአችን ሊሰማ ይችላል። በዚህ መንገድ አይደለም፣ በብዙ መንገድ እኛ እንደ እምነታችን ነው የሚደረግልን። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማርያም፣ የቅዱሳን፣ የሰማዕታት፣ የመላእክት፣ የሐዋርያት፣ የጻድቃኑ ታቦት እየተባለ የተሰየመበት ምክንያቱና የዚህ ስያሜ ከየት ነው የመጣው? ምንድነው? ታቦት እንዴት ይበዛል ይላል። ደግሞ እንዲህ ተብሎ መሰየሙ እኔ ያዘጋጁት ሐሳብ ነውና በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 46 ላይ በተገለጸው መሰረት የእግዚአብሔርን ሰንበቱን ለሚጠብቁ ደስ የሚያሰኘውን ለሚመርጡ ቃል ኪዳኑን ለሚይዙ ጃንደረቦች ለእግዚአብሔር መንግስት ራሳቸውን ጃንደረባ ያደረጉ ማለት ነው። በማቴዎስ 19:12 እንደተጻፈው በእግዚአብሔር ቤትና በቅጥሩ የዘላለም መታሰቢያ እንደሚደረግላቸው የሚገልጥ ሐሳብ አለ። ይህን አብነት በማድረግ ጌታ ስጋው ደሙ የሚከብርበት ሆኖ የጌታ ስጋው ደሙ የሚከብርበት ሆኖ ለቅዱሳኑ ደግሞ ይሄ ምንድነው? መታሰቢያ ነው። ዝክረ ጻድቅ ለዓለም ይህሉ የጻድቅ መታሰቢያ ለዘላለም ነው ይላል መዝሙር 111 ቁጥር 7። እንዲሁም የጻድቅ መታሰቢያ ለበረከት ነው ምሳሌ 17። በዚህ ምክንያት እንጂ በታቦታቱ የሚከብረው መድኃኔ ዓለም ኢየሱስ ክርስቶስ መሆኑ ግልጽ ነው። እነሱ ግን ለመታሰቢያነት ዛሬ ጽላቱ የቅዱስ ገብርኤል ጽላት ነው፣ የቅዱስ ሚካኤል ጽላት ነው፣ የአቡነ ተክለ ሃይማኖት ጽላት ነው፣ የሰማይቷ የቅዱስ አርሴማ ጽላት ነው፣ የሰማይቱ የቅዱስ ቂርቆስ ጽላት ነው። ነገር ግን እዚያ ቦታ ላይ በዚያ ጽላት ላይ ማን ነው የሚከብረው? እግዚአብሔር። አዎ ተሰየመ ጽላቱ እንጂ እዚያ ቦታ ላይ ያ ስም ተሰጠው እንጂ ያኮ ማን ነው ስንል በሚያስደንቅ መልኩ የክርስቶስ ቅዱስ ሥጋና ክቡር ደሙ ነው በዛ ጽላቱ ላይ። ለነሱ መታሰቢያ ነው፣ ክብሩ ግን እርሱ ነው። ትልቅ ሚስጥር ነው። እውነት እኮ ነው። የሚፈተተው ሥጋው ደግሞ የክርስቶስ ነው። የክርስቶስ ነው። ሚካኤል ቤተክርስቲያን ቢባልም አሁን የተለያየ እመቤታችንን ቢባልም የምንቀበለው የክርስቶስን ቅዱስ ሥጋና ያ ደግሞ የሚዘጋጀው በጽላቱ ላይ በጣም ይገርም ነው። ጽላቱ ዙፋን ነው፣ በጣም ምስዋው ነው፣ ታቦተ ምስዋው ነው። ስለዚህ በዚህ መንገድ ነው። ስለዚህ የት የመጣ ነው ይሄ ምትሃቱ አስመቱ ከየት የመጣ ነው? ይሄ ቅድም እንዳልነው ነው። በቃ አሁንም በጨለማ አሰራር፣ አሁንም በጨለማ አበጋዝ፣ አሁንም በዚሁ በጨለማ አበጋዝ ሰራዊት በዲያብሎስና በሰራዊቱ ሐሳብና አሰራር ውስጥ ያሉ ናቸውና ይጥፉ አንልም፣ ይብራላቸው። እግዚአብሔር መንፈስ ቅዱስ ባወቀ። ነገር ግን እምቢ ካሉ ደግሞ ያው እግዚአብሔር መንፈስ ቅዱስ ይለያል። አሁን የተለዩበት ነው። አሁን እብደትም ነው። አሁን እኮ የምናየው ነገር ይሄ ነው። እቺን ኦርቶዶክሳዊ ተዋሕዶ ሃይማኖቷን ይጠሏታል። የእርሷ የሆነውን ደግሞ መገለጫ ይፈልጋል። እኔ እኮ የሚደንቀኝ እኮ እኛ እኮ መስቀላችን ራሱን የቻለ ምን አለው? ሚስጥር አለው። መቋሚያችን ሚስጥር አለው። ከበሯችን ሚስጥር አለው። እንዴ ጸናጽላችን ሚስጥር አለው። ጸናጽሉ ጽናው ራሱ ሚስጥር አለው። እንዴ ቤተ መቅደስ ውስጥ ያለው ሁሉ ዕጣኑ የሚቀርብበት ሙዳይ ራሱ ሚስጥር አለው። እስቲ ቤተክርስቲያን ውስጥ የሌለ ሚስጥር ምን አለ? እውነት ነው እንዴ ቤተክርስቲያን አምድ አላት እኮ ምሰሶ፣ ግራና ቀኝ የቆሙት ምሰሶ አምዶቹ የማን ምሳሌ ናቸው? ሚስጥር አለ። እውነት ነው። ቤተክርስቲያን ሲታነጽ እኮ ዝም ብሎ አይደለም፣ በተጠረበ ድንጋይ ነው አይደለ? አቅም ካለ የሚሰራው ቤተክርስቲያን ጥርብ ድንጋይ ለምን ያስፈልገዋል? እንደው ዝም ብሎ ድንጋይ ለምን አይገባም? ያ እኮ የሰማዕታቱ ምሳሌ ነው። ድንጋዩ በተጠረበ ቁጥር አካሉ እየቀነሰ ነው የሚመጣው። ሰማዕታትም እንዲሁ እጅና እግራቸውን ይዘው አልገቡም እኮ። ክርስትና እንዲህ ነው። ዕለት ዕለት ክርስትና ማለት የየዕለት ሰማዕትነት ነው። በዚህ ምስክርነት መስክረው ስጋቸውን ቆራርሰው ደማቸውን አፍስሰው አጥንታቸውን ከስክሰው ለክርስቶስ የሚገባው ምስክርነት በደም ተወራርደው በነፍስ ተወራርደው
እስከ ሞት ድረስ ታምነው ሄዱ ናቸው። ስለዚህ ይህች ናት። ታዲያ በእነሱ ስም ደግሞ እግዚአብሔር እሱን ስላከበሩት አክብሯቸዋል። በቤቱና በቅጥሩ የማይጠፋውን ስምና መታሰቢያ ሰጥቷቸዋል። ስም መታሰቢያ ያለው ለዚህ ነው። ቅድም በጠቀስነው ጥቅስ ኢሳይያስ 56:46 የማይጠፋውን ስምና መታሰቢያ በቃ እስከ ጊዜ ምጽአት ድረስ ዝክረ ጻድቅ ለዓለም የሉ የማይጠፋ ስምና መታሰቢያ ሰጥቷቸዋል። ይሄንን ነው። እሱ ግን ይከብርበታል። እሱ በዚያ ነው የሚነግሰው። በቃ የሱ ነው ይሄ። ይሄን ነው ምናምን በጣም የሚደንቅ ነው። መጋቢ ምስጢር መምህር ፍቃዱ አረጋ እንዴት ልግለጸው? በደንብ እየፈተፈቱ ነው እየነገሩን እያስተማሩ ነው ያሉትና እንግዲህ አድማጭ ተመልካቾቻችን በእውነት ይህንን አስተምሮት በደንብ አይምሯችሁ እንትን ማመላለስ አለባችሁ ብዬ አስባለሁ። የሚደንቅ ትምህርት ነው። ምናልባት መጋቢ ምስጢር ወደ አንድ ደግሞ ጥያቄ እስኪ ልምጣ። እንግዲህ አሁን ያለንበት የጥምቀት ወቅት ነው። እንግዲህ ጥምቀት ስናስብ ሁል ጊዜ ወጣቶችን እናስባለን። ወጣቶች ብዙ ዋጋ ይከፍላሉ። ምንጣፉን በመሸከም ትቦን በማጽዳት እንዲያውም አሁን የተለመደ አለ አደባባይ ላይ ቤተክርስቲያንን በመስራት ብቻ ብዙ ነገር ቀና የሆነው ለቤተክርስቲያን ዋጋ የሚከፍሉ አሉ። ወጣቱ ብዙ ነገሮች እንደዚህ ዋጋ ይከፍላል። ምናልባት አሁን ጥምቀት ስናከብር ገብቶን ልናከብር ይገባል። አሁን እርሱ ባስተማሩ አስተምሮት መሰረትና ኦርቶዶክሳዊ ወጣትነትን መገለጫዎቹን እንዴት እናየዋለን? ከዚህ ከጥምቀት ጋር እንዲያው አዛምደው ወጣቱ ምን መከተል አለበት? ብዙ ተስፋ የሚቆርጥ አለ፣ የሚያዝን አለ፣ ብዙ ነገር አለ። እንዲያው ጥምቀት ብቻ ስለመጣ ስላየነው አይደለምና አጠቃላይ እስቲ ወጣትነት ማነው ኦርቶዶክሳዊ ወጣትነት መገለጫዎቹ ፕሮግራማችን ወጣትነት በዘመናችን እንደመሆኑ መጠን እስኪ ይሄንን ነገር ደግሞ መጋቢ ምስጢር እንደው አያይዘው ቢነግሩ። እንግዲህ ያው ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ጥምቀት ነው። ምስጢረ ጥምቀት አንዱና ዋናው ነው ከምኑ ነገር በላይ እሱን እናገኘዋለን። ከአምስቱ አዕማደ ምስጢር ውስጥ ደግሞ እናገኘዋለን አይደለ? መሰረት ነው። ከአምስቱ አዕማደ ምስጢር አንዱ መሰረት ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀትን ስንመለከት ጥምቀት በራሱ የድህነታችን መገለጫ ነው። የነፃነታችን መገለጫ ነው። ጥምቀት የሚያስተምረን መታዘዝን ነው፣ ትህትናን ነው፣ ፍቅርን ነው፣ አንድነትን ነው። እስኪ አንድነትን ነው የሚለውን እንውሰድ። መለያየት የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ መርጦ የተጠመቀው በዮርዳኖስ ነው። ዮርዳኖስ የሁለት ወንዞች መጋጠሚያ ነው። ዮር ከላይ ዳኖስ ከስር ይመጣል። ሁለቱ ወንዞች በሚጋጠሙበት ቦታ ላይ መድኃኒታችን ኢየሱስ ክርስቶስ በሁለቱ ወንዞች መጋጠሚያ ላይ ምን ሆነ ማለት ነው? ተጠመቀ። አንዱ ከአሕዛብ የሚመጣው ነው ከአማንያን፣ አንዱ ደግሞ ከይሁዳ ከተማ ይመጣ ያ ከተገዘሩትና ካልተገዘሩት ምንላቸው ሁለቱንም አንድ ለማድረግ ጌታ እንደመጣ። ስለዚህ በጥምቀት ተለያይቶ የሚደረግ አገልግሎት የለም። ራሱ ጥምቀትን ስናይ አንድነትን ነው የምናየው። ጥምቀትን ስናይ መታዘዝን ነው የምናየው። ምክንያቱም የታዘዘው ራሱ ክርስቶስ እኮ ነው። ከገሊላ ወደ ዮርዳኖስ መጣና አጥምቀኝ ሲለው ማንን? ባሪያውን አገልጋዩን ዮሐንስን በመጨረሻ እሺ በእጅ ብሎ አጠመቀው። ጌታ የተጠመቀው ብለናል። የተጠመቀበት ምክንያት ያው ምስጢረ ሥላሴ አንድነቱን ስኖቱ ለመግለጽ ነው። በጥምቀቱ ጥምቀታችንን ሊባርክ ነው፣ ለትህትና ነው። እነዚህ ሁሉ ብለናል። ስለዚህ የነፃነታችንን መገለጫ ነው ብለናል። እነዚህ ሁሉ ስናይ እንግዲህ ፍቅሩን ያየንበት፣ ትህትናውን ያየንበት፣ ነፃነታችን የታወጀበት፣ የዕዳ በደል ደብዳቤያችን የተደመሰሰበት፣ በቃ ከእርሱ ጋር አንድ ሆነን ራሳችን ከዚህ በኋላ እንግዲህ አንተ እዚህ ነህ፣ አንተ እዚህ ነህ ወገን የሚለው ሁሉ የጠፋበት ነው። በጥምቀት ወደ አንድነት የመጣንበት ነው። ስለዚህ በዚህ በጥምቀት በተለየ መልኩ መምህር እንዳሉት የዚህ ኦርቶዶክሳዊ ወጣትነት በጥምቀት እንዴት ይገለጻል ሲባል መጀመሪያ ኦርቶዶክሳዊ ወጣት መገለጫው የራሱ የሆነ ነገር አለ። እንደ ቤተክርስቲያናችን አስተምሮ አንድ ኦርቶዶክሳዊ ወጣት የእምነት ህይወት ያለው መሆን አለበት። የእምነት ህይወት ነው ያለው። ህይወት አለ ዝም ብሎ ያለ እንጂ ሰው እኮ ያለ እምነት እኮ ዝም ብሎ የሚኖርበት አለ አይደለም እንዴ? ህይወቱን ይዞ ግን እምነት እኛ ግን የምንፈልገው የእምነት ህይወት ያለው መሆን አለበት። እውነተኛ አማኝ የሚገለጸው በሚኖረው ህይወት ስለሆነ እውነተኛ አማኝ የሚታወቀው በሚኖረው ህይወት ነው። ስለዚህ እውነተኛ አማኝ በሚኖረው ህይወት የሚታወቅ ከሆነ አንድ ኦርቶዶክሳዊ ወጣት የእምነት ህይወት ሊኖረው ግድ ነው ማለት ነው። እውነተኛ እምነት ልክ እንደ ድልድይ ስለሆነ መገናኛ ነው፣ መሸጋገሪያ ነው። ብዙ ሰዎች በእግዚአብሔር አምላክ እናምናለን ይላሉ።
አሁን በዘመናችን እንደዛ ነው። ነገር ግን እርሱ የራቀ ዝም ያለ ወይም እንደሌለ ይመስል በዚህ መንገድ ራሳቸው ለይቶ ደግሞ የሚኖሩ አሉ። እግዚአብሔርን እናምናለን ይሉና ራሱ እግዚአብሔር የራቀ ዝም ያለ ወይም እንደሌለ የሚመስላቸው በዚህ መንገድ ራሳቸውን የሚያኖሩ አሉ። አሁን እነዚህ አማኝ አንላቸው። በሌላ መንገድ ስናምን እኮ እኛ እግዚአብሔር በእኛ ህይወት ውስጥ እንዲሰራ ለእርሱ ልዩ ቦታ እንሰጠዋለን። ለእግዚአብሔር ስራውን እንዲሰራ ቦታ እንሰጠዋለን። ኦርቶዶክሳዊ ወጣት ይሄ ነው ሊኖር የሚገባው። የመጀመሪያው በኔ መሰረታዊ ነገር የእምነት ህይወት ይኑረው ነው። የእምነት ህይወት ይኑረው። እምነት ኃይለኛ ነው፣ ዝም ብሎ አይደለም። ምንድነው ሲባል እምነት ኃይለኛ ነው። ምክንያቱም ሰው ራሱ ደካማ ነው። መጽሐፍት እንደሚነግረን የሰውን ደካማነቱን አንተ ታውቃለህ ስለሚል የሰውን ድካም ከመለኮታዊ ጥንካሬ ጋር የሚያገናኘው ምንድነው? እምነት ነው። ስለዚህ የእምነት ህይወት ሊኖረን ይገባል። ያለ እምነት እግዚአብሔርን ደስ ማሰኘት ስለማንችል የሰናፍጭ ቅንጣት የምታል እምነት ካለ ይህን ተራራ ተነስተ ከዚህ ወደዛ ሄድ ብትለው ይደረግልሃል፣ ይሆንልሃል ተብሏል። እምነት ነው። በጣም አንዱ እምነት ያለው ህይወት፣ የእምነት ህይወት ያለው ወጣት ያስፈልገናል። ሁለተኛው ጥምቀት በራሱ የመታዘዝ በዓሉ ራሱ የመታዘዝ በዓል። በጣም ጌታም ወደ ዮርዳኖስ መጥቷል ከገሊላ። ዮሐንስም ደግሞ አጥምቀኝ ሲባል ብዙ ሐሳብ አቀረበ፣ ግን መጨረሻ ታዝዟል፣ መታዘዝ ስላለበት። ስለዚህ የመታዘዝን ህይወት የምናገኝበት ነው፣ ያየንበት ነው። ስለዚህ አንድ ኦርቶዶክሳዊ ወጣት የታዛዥነት ህይወት ያለው መሆን አለበት። እምነትና ታዛዥነት የአንድ ሳንቲም ገጽታዎች ናቸው። የሰው ልጅ የመጀመሪያው ተቀዳሚ ፍጥረት የምንላቸው አዳምና ሔዋን የወደቁት በምንድነው? ባለመታዘዝ አይደል? አታድርጉ የተባሉትን አደረጉ፣ ከክብር ከማረጋቸው ዝቅ አሉ። በቃ እግዚአብሔርን ያክል አባት አጥተዋል። በቃ ገነትን ያህል ርስት ተነጥቀዋል። አዳም ጸጋውን ተገፏል ከሔዋን ጋር ለ5500 ዘመን በመከራ ውስጥ አሳልፈዋል ያለ መታዘዝ። ስለዚህ እምነትና ታዛዥነት የአንድ ሳንቲም ገጽታዎች ናቸው። ይሄ ሊገባን ግድ ነው። የሚታዘዝ ህይወት ያለው ሰው ደግሞ ህይወቱ ምቹ እስክትሆን ድረስ ከእግዚአብሔር ከአምላኩ ጋር አይደራደርም። አይደራደርም። አድርግ የተባለውን የእግዚአብሔርን ትእዛዝ አያዘገይም። አብርሃም በመታዘዙ ተባርኳል። እንዴ የሚባርኩን እባርካለሁ የሚረግሙን እረግማለሁ እኮ ያለው። እያበዛው አበዛህማለሁ አለው እግዚአብሔር። በቃ ለበረከት ሁን አለው እግዚአብሔር። ከካራን ውጣ ሲለው አልዘገየም እኮ አብርሃም እሺ ነው ያለው። በቃ ታዛዥነቱን ገልጿል። ከእናት ከአባትህ ከሀገርህ ከወገንህ ከዘመዶች ተለይተህ ውጣ፣ እኔ ወደ ማሳየት ስፍራና አያውቅም እኮ የሚሄድበትን ስፍራ። ድምፁን ብቻ ነው የሰማው አብርሃም። በእምነት ወጣ። እምነትና መታዘዝ የአንድ ሳንቲም ገጽታ ናቸው። የእምነት ህይወት ሊኖረን ይገባል። የመታዘዝ ህይወት ሊኖረን ይገባል። ዛሬም ስናገለግል በእምነት ሆነን መታዘዝ አለብን። ቤተክርስቲያን የምትለን ነው መስማት ያለብን። ወጣት ወንድሞቻችን የምንናገረው አብሮቶቻችንም አሉበት እዚህ አገልግሎት ውስጥ። በቃ በአጠቃላይ የኦርቶዶክሳዊ ወጣት መገለጫው የታዛዥነት ህይወት ነው። በቃ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ የምንለው ግን ሰይጣን ዲያብሎስን ብቻ ነው። ኦ በልዎ ለእግዚአብሔር ወንቤ በልዎ ለጋኔን እንዳለው ቅዱስ ያዕቆብ። እግዚአብሔርን እሺ በእጄ በሉት ነው ያለው። ሰይጣን ጋኔንን ግን እምቢ በሉት፣ ክፉ ነው፣ ክፉን ተጻረሩ፣ ተቃወሙት፣ ከእናንተ ይሸሻል። እምቢታችን ለዲያብሎስና ለሰራዊቱ ለአጋንንት ነው። ለሐሳቡና ለአሰራሩ እምቢታ። ኦርቶዶክሳዊ ወጣት መገለጫው ይሄ ነው። የሚታዘዝ ህይወት ሊኖረው ግድ ያስፈልጋል። ይሄን የምንማረው ከክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 11:28 ላይ ወተማሩ ምን ያርለም ያለው ከኔ ተማሩ ያለው። በቃ በመታዘዝ ህይወት እሱ ራሱን አስተምሮናል። ታዛዥነቱን አሳይቶናል። ዝቅ ብሎ ደቀ መዛሙርቱን እግር አጥቧል። በቃ የመታዘዝ ይሄንን ነው። ዛሬም ወንድሞቻችን እህቶቻችን በእውነት እኔ ይደነቃለሁ። ያ ፀሐይ ያ ሁሉ መንገድ የዚያ ሁሉ የመንገዱ ርዝመት ታቦተ ሕጉን የሚያከብሩት እንዳሉ ሆነ ካህናቱ 18 ሰዓት የሚጾሙት እዚህ ጋር ልናስባቸው የሚገባው በአክፍሎት አስማት አይደለም መተት አይደለም። ይሄ ያጸናቸው ያ በታቦቱ ላይ ራሱን የገለጸው መድኃኔዓለም ክርስቶስ ነው። ኃይል የሆናቸው ብርታት የሆናቸው ማን ነው? 18 ሰዓት ጾሞ ቆሞ ያለ ምንም እህልና ውሃ ሳይበላ ሳይጠጣ የእግዚአብሔርን ታቦት አክብሮ ጽላቱን ይዞ ያን ያክል ጎዳና የሚጓዘው እናስብ እስኪ።
በጣም እንዴ እንደገና ታቦተ ሕጉ እየሄደ ሲቆም የሚቆምበት ቦታ ላይ ከላይ ፀሐዩ አለ፣ ጥላ ከለላ ሆኗቸው፣ ጓርዷቸው፣ ብርታት ሆኗቸው፣ ኃይል ጽን ሆኗቸው። እኔ ደንቀኛ እንዴ ይሄን የምናይበት እኮ አይኑ እኮ ነው እንዴ ያኑ እንዴ እግዚአብሔር አይነ ልቦናችንን ካላበራልን አይሆንም እኮ አይነ ህሊናችንን በቃ ካልገለጸልን አይሆንም። ዛሬ እኮ ውሳጣዊ አይናችን ስለተሰወረ እኮ ነው ይሄን መረዳት ያቃተን። ማየት አንችልም። ይሄን ለማየት ደግሞ እውነት ይሄን ከሚያዩት ወገን ለመደመር ራስን ዝቅ አድርጎ መምጣት ያስፈልጋል በእምነት። ስለዚህ እነዚህ ወንድሞቻችን ይሰራሉ፣ ቆሻሻውን ይጠርጋሉ፣ ቱቦውን ይጠርጋሉ፣ ምን ያደርጋሉ፣ በቃ ይታዘዛሉ። ስለዚህ የመታዘዝ ህይወት ይሄ ደግሞ መታዘዙ በእሽታ ብቻ ለምን እንዴት ሆነ ብሎ ማጉረረው አይገባም። የሚያደርጉትን ይሄን ማመን ነው። ሌላው ኦርቶዶክሳዊ ወጣት ሊኖረው የሚገባው መገለጫው ምንድነው? ከጥምቀቱ ጋራ የማሸነፍ ህይወት ሊኖረው ይገባል። የማሸነፍ ህይወት ያለው መሆን አለበት። ምክንያቱም አሁን ዲያብሎስና ሰራዊቱ ድል ተመትተዋል። የዲያብሎስ አሰራር አለ የተደመሰሰው። በቃ የዕዳ በደል ደብዳቤያችን በጥምቀቱ ተደምስሷል። ስለዚህ ሁሌኛ የአሸናፊው ልጆች ነን። የድል አድራጊው ጌታ ልጆች ነን። የመድኃኔዓለም የኢየሱስ ክርስቶስ የእርሱ ልጆች ነን። በስሙ ተጠርተናል፣ በስሙ ተጠምቀናል። እንዴ ስሙ ስማችን ነው። ይሄ ስም የጸና ግንብ ነው። ከጠላት ፍላጻ ሁሉ የምናመልጥበት ስም ነው። እንድንበት ዘንድ የተሰጠነ ከሰማይ በታች ሌላ ስም የለም። ይሄ ስም ነው። እኛ በስሙ እሱ ክርስቶስ፣ እኛ ክርስቲያን ነን። በክርስቶስ ክርስቲያን፣ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ነን። የድል አድራጊው ልጆች ነን። ስለዚህ ሁልጊዜ የማሸነፍ ህይወት ያለው መሆን አለበት። በክርስትና የአሸናፊነት ህይወት ማለት ምናልባት በስጋ አስተሳሰብ አስበን ክንደ ብርቱ ክንዱ የዛለውን በውጤ ብሎ ጥሎ የማሸነፍ ጉዳይ አይደለም። የማሸነፍ ህይወት ስንል የምናሸንፈው ክፉን ነው፣ ዲያብሎስን ክፉን ነው፣ ዲያብሎስና ሰራዊቱ ጋር እንትን። ይሄን የምናሸንፈው ደግሞ በእምነት ነው። አንድ ጥቅስም አለ አይደል? እምነታቸው ዓለምን ያሸነፈው እምነታችሁ ነው ይላል። አዎ ዓለምን የምታሸንፉበት እምነታችሁ ነው ይላል በአንደኛ ዮሐንስ ምዕራፍ 5 ዓለምን የሚያሸንፈው እምነታችሁ ነው ይላል። ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት ነው ይልና ይሄ ደግሞ አምነን የምናስረግጠውና የምንመሰክረው ሲሆን ይሄንን ሁሉ እንግዲህ የዓለሙን ምኞት አምሮቶ ሁሉ የምናሸንፈው ሌላ ነገር በእምነት ነው አለ። ስለዚህ ማሸነፍ የምንችለው በእምነት ነው እና አሁን የማሸነፍ ህይወት ያለው ክርስቲያን መሆን አለበት። ዛሬ አስቸጋሪ እኮ የሆነው ጥቂቷ ነገር እየማረከችን፣ ጥቂቷ ነገር በቃ ባሪያ እያደረገችን፣ በሚደርስብንና በሚሆንብን ነገር ተስፋ እየቆረጠን ወዲያው ራሳችንን እያጠፋን ምሬት ውስጥ እየገባን እኔ ለእግዚአብሔር አገልጋይ ነኝ፣ ራሴን ትቼ መጥቻለሁ፣ በዚህ መንገድ በኑሮ እንዴት እፈተናለሁ፣ በጤና እንዴት እፈተናለሁ፣ በዚህ መንገድ እያሉ በቃ ተስፋ የመቁረጥ መንፈስ ያ መሆን የለበትም። የማሸነፍ ህይወት ሊኖረን ይገባል። ክፋትን ነው ድል ማድረግ የሚገባው። ይሄውም ደግሞ በእምነት ነው። ሌላ ጉዳይ አይደለም እናድርግበት። ይሄ ነው። ሌላው ኦርቶዶክሳዊ ወጣት በዚህ በጥምቀቱ እንግዲህ ነው እያየን የመጣ ነውና ከዛው ጋር ለማያያዝን የፈለኩት በፈተና መሃል ጸንቶ የሚቆም ማንነት ያለው መሆን አለበት። ኦርቶዶክሳዊ ወጣት ይሄ ነው መገለጫው። በፈተና መሃል አሁን እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን በብዙ መንገድ እንፈተናለን። ወንድሞቻችን እህቶቻችን ይሄን ያዙት። ከተለያየ አንግል ይመጣል፣ ከተለያየ አቅጣጫ ይመጣል፣ ከተለያዩ ወገኖች ሊመጣ ይችላል። በቤቱም ውስጥ አማኞች ከሆኑት ውስጥ ሊፈትኗችሁ ይችሉ ይሆናል። በተለያየ የአመራር ደረጃ ላይ የተቀመጡ ሰዎች ለእናንተ ፈተና ሊሆንባችሁ ይችሉ ይሆናል። በቤተክርስቲያኒቷ ላይ የተቀመጡት ወንድሞቼ የምነግራችሁ ነገር አሁን ይሄንን ነው። እህቶቼ ኦርቶዶክሳዊ ወጣት በፈተና መሃል ጸንቶ የሚቆም ማንነት ያለው ነው። ይሄ አንዱ መገለጫችሁ ሊሆን ይገባል። በፈተና መሃል ጸንቶ መቆም የምንችለው ደግሞ ወይንም የምንችልበት መንገዱ ለማንኛውም አይነት ፈተና እጅ የማንሰጥ ስንሆን ነው። ለማንኛውም አይነት ፈተና እጅ የማንሰጥ ዛሬ ለሚደርስብንና እየደረሰብን ላለው ፈተና ብቻ አይደለም፣ ገና ይደርስብናል ብለን ለምናምነው ፈተና ሁሉ፣ ገና ለምናስበው ሁሉ ሊደርስብን ይችላል ለምንለው ፈተና ሁሉ እጅ እየሰጠን እኮ ነው። ፈተናው ሳይመጣ እኛ እጅ ሰጠናል አስቀድመን። ስለዚህ ይሄ ኦርቶዶክሳዊ ወጣት መገለጫ አይደለም። ለዚህ እኮ ነው እኛ ጥቂቷ ፈተና እየፈተነችን ፈተናውን ማለፍ ሳንችል ስንቀር እየወደቅን ነው። ግን ይሄንን ነው የተማርነው።
ከሞተልን ካዳነን ስጋውን ቆርሶ ደሙን አፍስሶ ቤዛነቱን ከገለጸልን በሞቱ ሞታችንን ከደመሰሰው የሞትን ኃይል ከኛ ላይ ካስወገደው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ይሄን አንማረው፣ ይሄን አይደለም። ስለዚህ ኦርቶዶክሳዊ ወጣት መገለጫው በፈተና መሃል ጸንቶ የሚቆም ማንነት ያለው ነው። ስለዚህ በዚህችን በመናገለግላት አሁን እኮ የወንድሞቻችን አገልግሎት በመጽሐፍ ቅዱስ ውስጥ ናታኒም ናቸው። ናታኒም ማለት የቤተ መቅደስ ጠራጊ ማለት ነው። ስለዚህ በዚህ አገልግሎት ውስጥ ናቸው ያሉት። እኔ የሚደንቀኝ ደስ የሚለው በእግዚአብሔር ቤት አገልግሎት ግን ሁሉም ዋጋው እኩል ነው። የሚገርም ነው። ቀደሰም አመሳጠረም በማህሌቱም በቅዳሴውም በትምህርተ ወንጌሉም በሰንበት ትምህርት ቤቱም ምንጣፍ በማንጠፉም ቤተ መቅደሱንም የቤተክርስቲያኑንም ደግሞ ደጃፍ በመጥረግም ደግሞ በመጠበቅም ምንም በማለትም በተለያየ መድረክ ዘርፍ ይሁን ብቻ ዋጋው ግን እኩል ነው። አዎ ይሄንን ነው እንግዲህ የምናምነው፣ ይሄንን ነው የምናየው። ሌላው ኦርቶዶክሳዊ ወጣት መገለጫው ምንድነው ስንል ጥበብንና ማስተዋል የተላበሰ መሆን አለበት። ፈተናውን የምናሸንፍበት መንገድ ብለናል አይደል? በፈተና ማለት ጸንቶ መቆም ስለሚያስፈልግ ነው። አሁን ጥቂት አንድ ምሳሌ ለምን ይታረጋላችሁ? አሁን ጥምቀት እየደረሰ አለ። እንግዲህ አንዳንድ ጥያቄዎች ይመጡ ይችላሉ፣ አንዳንድ ነገሮች ይመጣሉ። ያን ነገር ለዚህ ነው አያያዥ ያመጣሁት ጥበብንና ማስተዋል የተላበሰ በጣም ያስፈልጋል። ፈተናው አለ። በፈተና ውስጥ ግን ያንን ለማለፍ ጥበብና ማስተዋል ያስፈልጋል። ክርስቶስም ሲናገር ኩኑ ጠቢባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ። ስለዚህ እንደ እባብ ብልህ እንደ ርግብ የዋህ መሆን፣ እንደ እባብ ልባም መሆን ያስፈልጋል። ብልህ መሆን እንደ ርግብ የዋህ መሆን ያስፈልጋል። ስለዚህ ጥበብንና ማስተዋል የተላበሰ ኦርቶዶክሳዊ ወጣት እንደዛ ነው። ምክንያቱም በጥቂቷ ነገር የማይታለል፣ ጥቂቷ ነገር የማትቀይረው፣ ጥቂቷ ነገር የማትወስደው፣ ለጥቂቷ ነገር ራሱን አሳልፎ የማይሰጥ፣ ለብልጭጩ ነገር ራሱን የማይሰጥ። ስለዚህ ጥበብንና ማስተዋል የተላበሰ መሆን አለበት ያለው። ጥበብ ምንድነው ስንል እግዚአብሔር መፍራት ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። ጥበብ ራሱ እግዚአብሔር ነው። አዎ ጥበብ ራሱ እግዚአብሔር ነው። ራሱ እግዚአብሔር ጥበብ ነው ካልን ስለዚህ እግዚአብሔርን በመፍራት ህይወት ውስጥ መኖር ነው። እግዚአብሔርን መፍራት ማለት እኮ አንዱ በመታዘዝ ህይወት ውስጥ መኖር ማለት እኮ ነው። የመንፈሳዊነት መገለጫው አንዱ መታዘዝ አይደል? የመንፈሳዊነት አንዱ መገለጫው እግዚአብሔርን መፍራት አይደል? በቃ ስለዚህ ጥበብ ያስፈልገናል። ክፉ እንዴት የምናሸንፈው፣ የሚመጣብንን ፈተና እንዴት እንለፈው፣ ጥበብ ያስፈልገዋል። ዘመኑን በመዋጀት በተለያየ መንገድ። ስለዚህ ያንን ነው ማለፍ የሚገባው። ዘመኑን እየዋጀን ማስተዋል፣ የማያስተውሉት ይገለበጣል። ስለዚህ ጥበብንና ማስተዋልን የተላበሰ መሆን አለበት አንድ ኦርቶዶክሳዊ ወጣት። ከዚሁ ጋራ ይሄ ጥበብ ግን እንዴት ይገኛል? እንዴት እናምጣው ይሄን ጥበብ? አንድ ኦርቶዶክሳዊ ወጣት ጥበብንና ማስተዋልን የተላበሰ መሆን አለበት ስንል መገለጫው ይሄ ጥበብ ከየት ይምጣ? ሶስት መንገዶች አሉት። ይሄ ጥበብ የሚመጣው አንዱ ከምንድን ነው ስንል ከህይወት ተሞክሮ ነው። የህይወት ተሞክሮ አለ በህይወታችን ውስጥ ተለማምደን። አንድ አባባልም አለ፣ ሰው ትምህርት ቤት ገብቶ ከተማረው ይልቅ በህይወቱ የተማረው ይበልጣል ይባላል። ትክክል። በህይወት ተሞክሮ የሚያመጣው አለ። ከዚያ በህይወት ተሞክሮ ልምድ ውስጥ መውደቅ መነሳት፣ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል። ይሄ ነው በዚያ ያመጣዋል። ይሄን ጥበብ መውደቅ አለ መነሳት አለ በሚለው። ሌላው በመማር በትምህርት ሃይማኖት መብሰል ያስፈልጋል። እኛ አገልግሎቱ ላይ ነው ዝለን የምንገባው። አገልግሎት በራሱ ምንድን ነው? ራሱ ትምህርት መማር ያስፈልጋል። ትምህርት ሃይማኖት ስለ አገልግሎት እኮ ትምህርት ይሰጣል ይደርሳል። በቃ ማወቅ ያስፈልጋል መጀመሪያ። እዚች ላይ ያይዘው መምህርዬ፣ አሁን ወጣቱ በጥምቀት የሚመጣው ወጣት ስላለ እንደው እግረ መንገዱን ከጥምቀቱን ባሻገር ትምህርት ላይም ትኩረት ቢያደርጉ ይሄንን በዛው እግረ መንገድ እንዲነግሩ። አዎ ለዚህ ነው እንግዲህ ይሄን ጥበብ ከየት ያምጡ? ጥበብንና ማስተዋልን የተላበሰ ወጣት መሆን አለበት ኦርቶዶክሳዊ ወጣት መገለጫው ስል እንግዲህ ይሄን ጥበብ ከየት ያምጡ ስንባል አንዱ ከተሞክሮና ከህይወት ተሞክሮ፣ ሁለተኛው ከትምህርት አለ መማር ግድ ያስፈልጋል ነው። በትምህርት ሃይማኖት መብሰል ያስፈልጋል፣ መብቃት ያስፈልጋል፣ መጎልመስ ያስፈልጋል፣ ማደግ ያስፈልጋል። አዎ በሃይማኖታዊ ትምህርት። ምክንያቱም በውስጣችን ስላለው ተስፋ ምክንያትን እያበዙ ዛሬ የሚጠይቁን ብዙዎች አሉ።
ግን ገብቷቸው እኮ አይደለም ሳይገባቸው ነው የሚጠይቁን። እኛ ግን ለሚጠይቁን ሁሉ መልስ ለመስጠት ዘውትር ዝግጁ መሆን አለብን፣ የተዘጋጀ መሆን አለብን። ይሄን ደግሞ ለማድረግ በቃ ሁል ጊዜ ራሳችንን ከሃይማኖታዊ ዕውቀት ከመንፈሳዊ ዕውቀት ጋር ማዛመድ አለብን፣ ማገናኘት አለብን። በዚህ ራሳችንን ማነጽ አለብን፣ መስራት አለብን። ይሄ ሊሆን ግድ ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ያለው ለዚህ አይደለም። በትንቢተ ሆሴዕ ላይ ዕውቀት ከማጣቱ የተነሳ ጠፍቷል እኮ አለው ለዚህ እኮ ነው። ስለዚህ እኛ ምንድነው አንተ የምታየው ጥምቀት ትላለህ? ይሄ ለዚህ እኮ ነው። ትምህርቱ ቢኖረን እኮ አንዳንድ ጊዜ የተማረ ሰው ውሳኔ አለው እንዴ አይ ይሄን ባደርግ እንደዚህ ነው ይሄን ብሰራ ዛሬ እኮ አዎ አስቸጋሪ ሆኖ ይሄ ነው እንግዲህ ከጥምጥሙ አይደለ ከመጠምጠም መማር ይቅደም ይላሉ አይደለ? ብዙዎቹ ወደ ፕሮቴስታንትም ወደ ምንም እኮ የሚሄዱት ታውቀው አይደለም። አይ አይደለም፣ እነዛ ጥራዝ ነጠቆቹ ናቸው። እነዚህ ያልበሰሉት ናቸው። እነዛ ይላቸው መጀመሪያም ጥሬዎቹ ናቸው። ብሱሎቹማ አይደሉም። እነዚያ ከዛም የቃረሙ ናቸው። ገብቷል? እዛም ቃርሚያ ውስጥ የነበሩ ናቸው። ያውም ከትክክለኛው ቃርሚያ ውስጥ አልነበሩ። ገብቷል? ከዛው ዝም ብሎ ከወዳደቀው ዝም ብሎ ከምንም ከዚያ ውስጥ ወጥተው ነው እዛው ያንን አይደለም። አሁን በትክክለኛው መንገድ ስንመጣ ትክክለኛው መንገድ ይሄ ነው። ስለዚህ መማር ግድ ያስፈልጋል። በትምህርት ሃይማኖት ስንማር እኮ ክርስቲያናዊ ስነ ምግባር ይኖረናል። በትምህርት ሃይማኖት እኮ እየበሰለን ስንመጣ ራሳችንን ለንስሐ እናዘጋጃለን። በትምህርት ሃይማኖት እኮ ስንበስል ማንንም አንነቅፍም። ዛሬ በጥላቻ መንፈስ አንነሳሳም። በቃ እግዚአብሔር ወደ ማወቅ በቃ ስንሄድ እግዚአብሔርን በመፍራት ህይወት ውስጥ በፍጹም በበጎ ሕሊና በቅን ልቦና እንነሳሳለን። አንዱ ለአንዱ ወዳጅነቱ ነው የሚሰራው። ጥላቻ የሚባል የለውም። ለእኔ ጠላቴ ዲያብሎስና ሰራዊቱ አጋንንት ብቻ ነው ይላል። የሚጠላው የዲያብሎስና የሰራዊቱን አሰራር ነው፣ ሀሳብ ነው። ከኃጢአት ጋር ነው የሚቃወመው ትምህርት ሃይማኖቱ የገባው ሰው። ያ ማለት ተሰርቷላ። ስለዚህ ሁሌ ራሱን በንስሐ ነው የሚያዘጋጀው። የራሱን በደልና ኃጢአት እንጂ ወንድሙ በደልና ኃጢአት እንኳን አይመለከትም። ዛሬ እኮ እኛ ወደዚህ ውስጥ የገባ ነው ለዚህ ነው። የዕውቀት መንፈሳዊ ወይንም የመንፈሳዊ ዕውቀት ማነስ አለ። በብዙ መንገድ የሚታየው ድንገት በአናት እየተገባ ነው። በቃ ወደማይሆን አቅጣጫ የምንሄደው ለዚህ ነው መደፋፈር ያለው። ከተማርንማ እኮ እኔ እንዴት አድርጌ ነው ወደ እግዚአብሔር ቤት መቅረብ የምችለው እንላለን እኮ። መዘጋጀት ራሱ አለብኝ። እንዴት አድርጌ አሁን ምንጣፉን አነጥፋለሁ። ለዚህ ምንጣፍ ስዘጋጅ እንዴት ነው የምዘጋጀው? አንዳንድ ጊዜ ምንጣፉን እዛ እኮ ማቅረብ ብቻ አይደለም፣ በእለቱም ለዚህ አገልግሎት ሲባል ራስን እኮ ከብዙ ነገር እንለያለን። ምክንያቱም በታቦቱ ፊት ነው የምንቀርበው። እውነት ነው። ንጽህና ይፈልጋል እንዴ? እውነት ነው። ሲገባን እኮ ከቀኖናው አንፃር ምንድነው የምናደርገው? ወንድሞች እህቶች ይገባቸዋል መቼም። ከቀኖናው አንፃር ምንድነው የምናደርገው? ከዚያስ በኋላ ደግሞ ያንን ሰርተን ጨርሰን ታቦተ ሕጉ ወጣ ከመኖረ ክብሩ ባህረ ጥምቀቱ ደረሰ። ልክ ያንን ጨረስን ስራችንን ጨረስን ብለን ነው ተመልሰን እንደገና የማይሆን ቦታ ውስጥ የምንገኘው። አሁን ይሄ ነው እንግዲህ ትልቁ ነገር ይሄ ነው። በቤተ መቅደስ እዚያ ጋር በታቦቱ ፊት ስንደፋ ውለን ያን ሁሉ ሰዓት ፀሐይ እስክትጠልቅበት ሰዓት ድረስ ደክመን ከዚያ እንደገና የሆነ ቦታ ደግሞ የምንገኝ ከሆነ የምንገለጽ ከሆነ ልማድ ይሆናል፣ ባህል ነው የሚሆነው። ስለዚህ መመላለስ ነው እንጂ መመለስ የለም ማለት። ስለዚህ በመመለሳችሁና በማረፋችሁ ትድናላችሁ ነው የተባላችሁ። በመመላለስ ግን እረፍት የለም። ተመለሱና በህይወት ኑሩ ነው የተባለው። ስለዚህ ወደ እርሱ ስንመለስ ደግሞ በቃ ያለው ነገር ሁሉ ጥለን ነው። ልክ እንደዚያው እንደተቀደሰ ማንነታችን በታቦቱ ፊት ስንቀደስ ነበረ። ኃጢአት በደላችን ሁሉ ስርየት እያገኘ እኮ ነው። ወድቀናል፣ እግዚአብሔር ይቆጥረዋል እኮ ያን። ተመልሰን ግን ጠላት ደግሞ ማርኮን እንገኛለን። የማይሆን ቦታ ላይ እንገኛለን። እርስ በርስ መደባደቡ አለ፣ ብሎ አለ፣ መካሰቡ። በቃ የዛን ሰዓት እንለወጣለን። ደግሞ እነዚህ ናቸው ይላል። ያ እንግዲህ የትምህርት ማነሱ ያ እንዳይሆን፣ ስለዚህ አንድ ኦርቶዶክሳዊ ወጣት ጥበብና ማስተዋል የተላበሰ መሆን አለበት። ሌላው እንግዲህ ሁሉም በጸጋ የሚቀበል መሆን አለበት። በአኮቴት የሚቀበል ኦርቶዶክሳዊ ወጣት መገለጫው ይሄ ነው። ሁሉም በጸጋ የሚቀበል ኦርቶዶክሳዊ ወጣት በየጊዜው የሚሄድበትን መንገድ ሁሉ የሚፈትሽ መሆን አለበት። ኦርቶዶክሳዊ ወጣት ይሄ ነው። አሁን እኛ ያችን ሰዓት ከከተራው ጀምረን ከጥምቀት ዋዜማው እንጀምራለን። ከመድረሱም በፊት እኮ አሁን እኮ እንቅስቃሴ እናደርጋለን አይደል? ባንዲራውን ለመስቀል ለመንጣፍ የሚሆን ለአንዳንድ ነገር የሚሆን ለጽዳት የሚሆን ምን የሚሆን እንደዚህ ባህረ ጥምቀቱን ለመስራት ለማጽዳት ጥሩ ነው። ያቺ ብቻ አይደለችም፣ በየጊዜው ነው የሚለው።
ታላቁ በየጊዜው መንገዱ ሁሉ የሚፈትሽ መሆን አለበት። የት ነው ያለሁት? አሁን የት እየሄድኩ ነው እንዴ? አሁን እኔ ታቦት ውስጥ ወጥቶ ከመንበረ ክብሩ ባህረ ጥምቀቱ እስኪደርስ ድረስ የህይወትን ጎዳና ተጉዣለሁ። ተመልሼ ግን ወደ ሞት ጎዳና ከመጣሁስ ይሄ ነው ከባድ። ከእምነት ወደ ክህደት ከባድ ይሄ ነው። ከጽድቅ እንደገና ወደ ኃጢአት፣ ከበረከት ወደ መርገምት፣ ከብርሃን ወደ ጨለማ ይሄ ነው እኮ። ስለዚህ አንድ ኦርቶዶክሳዊ ወጣት መገለጫው በየጊዜው የሚሄድበትን መንገድ ሁሉ መፈተሽ ማወቅ አለበት። በቃ የት ነው ያለሁት? ቤት ነው የምምላል ጎዳና የት ነው? የህይወት ጎዳና ነው ያዝኩት? እውነት ሰዎች የኔን ጎዳና አይተው ይማሩበታል? ያ ነው መንገዳችን ሁሉ አስተማሪ መሆን አለበት። ይገርም ነው መምህር። ኦርቶዶክሳዊ ወጣት ሌላው መገለጫው እንግዲህ የሚሰራው ስራ ሁሉ ለሰው ሳይሆን ለእግዚአብሔር ብሎ የሚሰራ መሆን አለበት። ዛሬ ትልቁ ነገራችን ይሄ ነው። አንዳንድ ጊዜ ምን ገጥሞኛል መምህር፣ ወንድሞች በአገልግሎት ያልፉና ልክ የተወሰነ ሰዓት ላይ መጥተው ጨርሰን ብሎ እንግዲህ ሊረሳ ይችላል። ማህበራት አሉ፣ ምኖች አሉ። ምስጋና ይቀርብና የሆነ ማህበር ከተረሳ እንዴ በቃ ያብዳሉ። እንዴት ተረሳ? የምንሰራው እኮ አሁን እዛ ጋር አድቨርታይዝ ለመስራት አይደለም። የምንሰራው ስራ ሁሉ ለእግዚአብሔር ብለን እየሰራን እንዳለን ማወቅ አለብን። አዎ የምንሰራው ሁሉ ለእግዚአብሔር ብለን። አዎ ኦርቶዶክሳዊ ወጣት የሚሰራውን ስራ ሁሉ ለእግዚአብሔር ብሎ የሚሰራ እንደሆነ ማወቅ ያለበት ወጣት መገለጫው ይሄ ነው። በቃ እኔ የማደርገው ለእግዚአብሔር ነው። በወርቅም ብነሳው በቃ ምንም ነገር ባደርግ ኃይሌም ጉልበቴም ብርታቴም እሱ ነው። ከኔ የሆነ ምን አለ? ሳይገባኝ ነውሬን በክብሩ ሸፍኖ በፊቱ አቁሞኛል። ለዚህ አገልግሎት ደግሞ ከመረጠኝ አምላኬ ሆይ ዘመናትን ጨምረህ በእድሜ ላይ እድሜን ጨምረህልኝ ጤናዬን ሰጥተኝ ዛሬ በአንተ ፊት ብዙዎቹ ወንድሞቼ እህቶቼ መቆም እየቻሉ ደዌ ጸንቶባቸው በአልጋ ላይ ወደቁ አሉ። አገር ለቀው የተሰደዱ አሉ። በልዩ ልዩ ምክንያት ደግሞ አረፍተ ዘመናቸው ደርሶ በአረፍተ ዘመን የገደባቸው አሉ። አንተ ጠብቀ ለዚህ ካደረስከኝ እንዴት ይሄን አላደርግም? ስለዚህ በዚህ መንገድ አዎ እምሰራው ለአንተ ክብር ነው ብሎ ነው። ያኔ ነው ዋጋ የምናገኘው እንጂ እንዲነገርልን እንድንወደስ ስማችን እንዲናኝ እንደዚህ ነው እንድንባል አይደለም። አንድ ኦርቶዶክሳዊ ወጣት መገለጫው የሚሰራውን ሁሉ ለእግዚአብሔር ብሎ የሚሰራ ሲሆን በቃ ይሄ ሁሉ ለእግዚአብሔር ከኔ አይደለም፣ ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። የኔ የሆነ አንዳች ነገር የለም። እኔ ታዛዥ በቃ ይሄን አድርግ በቃ እኔ ባሪያ ነኝ፣ አገልጋይ ነኝ። ለዚህ እኮ ነው አለ ወንጌሉ የሚለው በዛ በሉቃስ 17 እንደጻፈው እንግዲህ ምንም በጎ ነገር በሰራህበት ሰዓት ላይ ምኑን በላለ እኔ የማልጠቅም ባሪያ ነኝ አይደለ? በቃ የማልጠቅም ባሪያ ነኝ። ከኔ ሆነ ምንም በጎ ነገር ብታለ እኔ የማልጠቅም ባሪያ ዋጋ አለው። ለኔ የማልጠቅም ነኝ ያረ ከኔ አይደለም ምን አደረኩና ይሄን የሚሉት ነው። ይሄ ሰይጣንን ሁሉ ያሳፍራል፣ ክብራችንን ከፍ ያደርገዋል። የማልጠቅም ባሪያ ነኝ በል ነው የሚለው። ሁለት ነጥቦች አሉ። የመጨረሻው አንድ ኦርቶዶክሳዊ ወጣት መገለጫው በነገሮች ሁሉ ለሌላው ምን የሚሆን የበጎ ነገር ምሳሌ የሚሆን መሆን አለበት በነገሮች ሁሉ። ምክንያቱም ከጥምቀቱ የምንማረው አምላካችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሆኖናል። ተጠምቆ ነው አይደል? ተጠምቆ ያለ በስነ ስርዓት እውነት ነው። አንዱም ከጥምቀቱ ምስጢር ይሄ ነው። ተጠምቆ ጾሙ ይላል፣ ጾሙ ይላል፣ ጸልዩ አለ። እንዴት ሆነን ጸልዩ? እንደዚህ ብላችሁ ጸልዩ። ተጠምቆ አለ፣ ጾሙ አለ። ስለዚህ ይሄ ምሳሌ ነው የሚሆነው። ከኔ ተማሩ ስላለ ከርሱ በቃ እሱ ምሳሌያችን ነው። ስለዚህ በዚህ መንገድ እኛም ሐዋርያው ቅዱስ ጳውሎስም ተናግሯል። ተመሰሉ ኪያየ በከመ አነ እትሜሰሉ ለክርስቶስ። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስን እንደምመስለው እናንተም እኔን መስሉ በቃ። ስለዚህ ይሄ ነው እኛ ክርስቶስን እንደምንመስለው ባበላል፣ ባጠጣጥ፣ ባነጋገር፣ ባለባበስ፣ ባረማመድ፣ በነገሮች ሁሉ በቃ ይሄ ነው ክርስቲያን። ይሄ ሁሉ ሊሰብክ ይገባል። ይሄ ሁሉ ነገሩ መስበክ አለበት። በቃ እስከ ማዕዜኑ ታነግሱ በከሌ ልብክሙ እኮ ነው። ስለዚህ እስከ መቼ ድረስ ነው በሁለት ሐሳብ ውስጥ የምንመላለሰው? በከሌ ልብክሙ በቃ በሁለት ሐሳብ ላይ ትንመላለሳል። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አደ ገብር ይክል ተቀነው ለክሌ አጋስት። አንድ ባሪያ ለሁለት ጌታ መገዛት አይችልም። አደ አፈቅሮ ካሉ ይጸልያል። አንዱ ቢወደው ሁለተኛው ሊጠላው ይችላል። ስለዚህ ይሄንን ማመን አለብን። በምን አይነት መንገድ ይሄን የምናደርገው? በነገሮች ሁሉ ለሌላው የበጎ ነገር ምሳሌ መሆን አለብን። ክርስትናማ እንደገሌ ሲባል ደስ ይላል እንዴ! መንፈሳዊነትማ እንደገሊት በቃ እነሱን አትዋቸው እንዴ! ሌሎቹ እኮ ኮፒ ፔስት እያደረጉን እኮ ነው፣ እየኮረጁን እኮ ነው እንዴ! ግን አይገባቸውም እንጂ በባዶ አዳራሹ ነው እየቀሙ የለ እንዴ!
ወስዶት የለ እንዴ መቋሚያውን ይወስዳሉ፣ ጽናጽሉን ይወስዳሉ፣ ከበሮን ይወስዳሉ። እኔ ብለው ጽላቱስ እንደው እንዳያስገቡት ይሰጋሉ። አንዳንድ አሁን ነው ወሰዱት። በቃ ሲመጣ ሁሉም ነገር በቃ እቺ ኦርቶዶክስ ተዋህዶ ምሰራ ሁሉ በቃ ያ አይሆንማ ምንም ስለሌለ ነው እዛ። እኛ ደግሞ ሁሉ ያለን ሆነ ነው። አዎ ባጭሩ እንግዲህ በዚህ መንገድ ምሳሌ መሆን ካልቻለን አስቸጋሪ ይሆናል። የመጨረሻው በእግዚአብሔር ቃል ሙላት ውስጥ መኖር ነው። የኦርቶዶክሳዊ ወጣት መገለጫው በቃሉ ሙላት ውስጥ መኖር። ይሄ መደምደሚያው ነው። እንደ እግዚአብሔር ቃል ከኖርም በቃ እንደ ቃሉ የሚኖሩ ያርፋሉ። እንደ ቃሉ የሚኖሩ ራሳቸውን በተስፋ ሙላት ውስጥ ያኖራሉ። እንደ ቃሉ የሚኖሩ ዛሬ ሆነው ነገ መመልከት ይችላሉ። እንደ ቃሉ የሚኖሩ ከመከራ ስጋ ከመከራ ነፍስ ሁሉ ያልፋሉ። በቃ በእውነት ያመልጣሉ። እንደ ቃሉ የሚኖሩ ሁሉን በድል ያልፋሉ። እንደ ቃሉ የሚኖሩ ፈተናውን ሁሉ ይቋቋሙታል። እንደ ቃሉ የሚኖሩ ሁሉ ለመቀበል በአኮቴት ዝግጁ ይሆናሉ። እንደ ቃሉ የሚኖሩ በጊዜውም አለጊዜውም ክርስቶስን ይገልጹታል። ዛሬ ቤተክርስቲያናችን በክርስቶስ ቃል ሙላት ውስጥ ስላለች ሁሌ ክርስቶስን ትሰብኳለች አይደለም? ይሄው ጥምቀቱን እየሰበከች በአመት እያሰበችው ነው የምትመጣው። አዎ የተጠመቀበት ዕለት ያ ነው። ጥር 10 11 እኮ የተጠመቀው አይደለም? ያንን ጥምቀት አስባ እኮ ነው። በቃ ልክ በዚያ ወቅት ሰዓት 10 ዋዜማ ነው። ከዚያ በኋላ ሌሊቱን በ9 ሰዓት መጥቶ ጌታ ተጠመቀ። በዛ ሰዓት ላይ ጥምቀቱ ለኛ ሚስጥረ ሥላሴን የገለጸበት ነው ብላ ታስተምረናለች። ምክንያቱም ሰማያት ተከፍቶ የእግዚአብሔር ሚስጥር ያየንበት ነው። በቃ ይሄ እኮ ነው የተሰወረው ሚስጥር የተገለጸበት ነው እንጂ ለሰማይ መስኮት በር ኖሮት አይደለም። በቃ የሚስጥረ ሥላሴ ሶስትነትና አንድነት። ምክንያቱም በልዩ ሥላሴን በሶስትነትና አንድነት ያየንበት የተረዳንበት መንገድ ዮርዳኖስ ላይ ነው። አብ በደመና ሆኖ ይህ የምወደው የማፈቅረው ልጄ እርሱ ነው፣ እርሱን ስሙት። በቃ የምመለክበት ለመስዋዕትነት የመረጥኩት ልጄ ነው። መጽአ ቃል እምደመና ዘይብል ዝንቱ ውእቱ እለ ዘአፈቅር ወለቱ ሰምዕዎ ወኪያሁ ሰሙር ኩሎቱ ብሎ ተናገረ። ያ ነው መጽአ ቃል እምደመና፣ ቃል ከደመና መጣ እንዲህ የሚል የመረጥኩት የወደድኩት ልጄ ነው፣ እርሱን ስሙት። ስለዚህ እኛ በልጁ ሆኖ እኛ እንዳናገረ እኛም ደግሞ የእርሱ ሆነን ነው በቃ የሚያናግረን። መንፈስ ቅዱስ በነጭ ርግብ አምሳል መጥቶ አረፈ። ወልድ በአካል ተጠመቀ። የሥላሴ ልዩ ሶስትነትና አንድነት የታየበት ነው። በቃ እኛም ይሄ ሁሉ ሚስጥር እንዲገለጽ የራቀው ሚስጥር ይቀርባል፣ የረቀቀው ሚስጥር ይጎላል፣ የሰወረው ሚስጥር ይገለጣል። በዚህ እውነት ውስጥ ራስን ማኖር ግድ ያስፈልጋል። ኦርቶዶክሳዊ ወጣትነት የመጨረሻው በእግዚአብሔር ቃል ሙላት ውስጥ ራስን ማኖር ያስፈልጋል። ይሄ ከሆነ ሁሉን በቃ ለመቀበል ዝግጁ እንሆናለን። በዚህ መንገድ ነው እንግዲህ ይህን የጥምቀት በዓል በዚህ መንገድ ማሳለፍ ነው ያለብን። እንግዲህ የተወደዳችሁ የኦርቶዶክስ ተዋህዶ እምነት ተከታዮች እውነት ነው እግዚአብሔር መንፈስ ቅዱስ እንደነገረን እንዳስተማረን ይህንን እውነት ይዘን እስከ መጨረሻው ጸንተን ኦርቶዶክሳዊ ወጣትነታችንን በዚህ መንገድ እንድንገልጽ እግዚአብሔር መንፈስ ቅዱስ ይርዳን ነው የምለው። በጣም የሚገርም ነው መጋቢ ምስጢር። እርሱን ስሙት የምትለው ቃል ልቤን ገዛቻት እና ምናልባት ወጣቶች ምንጣፍ ብናነጥፍ ቀለም ብንቀባ ሁሉ ነገር ብናደርግ ግን ክርስቶስ ኢየሱስ ያለንን ደግሞ መስማት መቻል አለብን። የዚህ ሁሉ አገልግሎት ማሰሪያው ንስሐና ስጋው ደሙ ስለሆነ ይሄም ታሳቢ መሆን መቻል አለበት ለማለት ነው። በጣም ነው የምናመሰግነው መጋቢ ምስጢር። የመጨረሻ መጠቅለያው ጥያቄ አንድ ጠይቆትና እንጠቀልላለን። እርሱ አሁን ያሉበት ደብር አለ አስኮ ደብረ ገነት ቅዱስ ገብርኤልና እናታችን ቅዱስ ኪዳነ ምሕረት ካቴድራል ቤተክርስቲያን ነውና እንዴት ነው የጥምቀት ዝግጅቱ? አንድ ሁለት በቅርብ ደግሞ ከ3 ቀን ከ4 ቀን በፊት እዛው እናንተ ደብር ለእርሱ አንድ የተደረገ ሽልማት አለ። ይሄ ማነሳው ለውዳሴ ከንቱ አይደለም፣ ሌላውም መማር ስላለበት ነው፣ ሌላውም ደብር ማወቅ ስላለበት ነውና ከምን አንጻር ነበረ እሱ የሚለውን እስቲ መምህርዬ እነዚህን ባጭሩ እንገሩና እንጠቀላለን። እንግዲህ ያው ካነሱት ሐሳብ ዘንዳ እንግዲህ እኛ ጋር እየተደረገ ያለው የጥምቀት ዝግጅት ቀደም ሲል እያሰብንበት ነው። አሁን ከወንድሞቻችን ከቶቻችን ጋር ሰንበት ትምህርት ቤቱን ይዘን የአካባቢውን ወጣት ይዘን ከዚያ እንደገናም የመንፈሳዊ አገልግሎት ዘርፍ ክፍል ኃላፊዎችን ሁሉ ይዘን አስቀድመን ልዩ ዝግጅት እያደረገን ነው። እሱ ብቻ አይደለም፣ ከጸጥታ ዘርፍ ክፍል ኃላፊዎች ጋር ከህግ ክፍል አካላት ጋራም እየተነጋገርን ነው። የአካባቢው ፖሊስ አለ፣ ምን አለ፣ የሰላምና ጸጥታው ዘርፍ ክፍል ኃላፊዎች አሉ። ከእሱ ጋር ሁሉ እየተወያየን ያለ ነው እንደ አጥቢያችን። አሁን ያንን አስቀድመን ግን ለመቅረፍ እየጣረን ያለ ነው እና ይሄን አሁን ጥሩ ዝግጅት ላይ ነን። ለምሳሌ አካባቢ ወጣቶች አንዳንድ የሚጠይቋቸው ጥያቄዎች አሉ። እነሱን ደግሞ በህግም ያልተፈቀደው
እንደ ቤተክርስቲያን ደግሞ አንዳንድ ጊዜ መለያየት የለም። ስለዚህ ይሄን ባህላችን ደግሞ ይሄ አንደኛ የጥምቀት በዓል የአደባባይ በዓል ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላቶቿ ውስጥ የአደባባይ በዓላት የምንላቸው ሁለት ናቸው። አንዱ የመስቀል ደመራ በዓል ነው። ሁለተኛው የጥምቀት በዓል ነው። ይሄ የጥምቀት በዓል ደግሞ ከምንም ነገር በላይ አጥብቀን ምክንያቱም እኔ ያው በዩኔስኮ የተመዘገበ ነው፣ ከማይዳሰሱ ቅርሶች አንዱ ነው። በቃ ትልቁ ነገር እኔ አሁን እዛ ውስጥ አይደለም። እኔ አሁን ትልቁ ነገር ከዚያ ከበዓሉ የሚማሩ ሰዎች አሉ። በአገልግሎቱ እኮ የሚሰበኩ ሰዎች አሉ። በጣም ቱሪስቶች እኛ እኮ ልብሰ ተክህኖ ራሱ ተለብሶ ሲኬድ የስርዓቱ አሰላለፍ ራሱ አመዳደቡ ራሱ ከሽብሻቦ ስናነሳ ማስረገጡ ላይ ራሱ ይሄ እኮ አንድ ባንድ እኮ ስንት ጊዜ ተምሮት ነው ወይ አንድ ዘፋኝ አቀንቃኝ ወደ ስቴጅ ለመውጣት ስንት ጊዜ ነው የሚያደርጉት? ይኖራል የራሳቸው ነገር ዝግጅት ይኖራቸዋል። ወደ ኮንሰርት በለው በሚያዘጋጁበት ሰዓት ላይ የሚዘጋጅበት አለው አይደለም? አሁን ስንት ጥናት ያደርጋል፣ ስንት ነገር ያደርጋል። እኛ እኮ መንፈስ ቅዱስ እየመራቸው በመንፈስ ቅዱስ መሪነት ሚስጥር ገላጭነት በዚያ ሁሉ ሞገስና ክብር ሆነው ማስተዋሉ ሲያስረግጥ የእግር ዝንፍ የማትልበት የጽናጽኑ አጽናጸል አጣጣሉ ራሱ የመቋሚያው ዝማሜ ራሱ ዘንጉ ራሱ እንዴት ሊቃውንቱ እኮ ይደንቅኛል። ይሄ ከማንም እኮ አይደለም። ስለዚህ ይህን ሁሉ ያሰናድ ስንዷ ቤተክርስቲያን እኮ ናት ዓለም ነው ማለት በቃ። ስለዚህ ያ በዓላችን ለብዙዎቹ መማሪያ ይሆናል። ይህንን ነው እኛ የምናምነው። ያን ግን ስናደርግ ሁሉም በአገባብና በስርዓት መሆን ስላለበት ሐዋርያው እንደተናገረው ሁሉም በአገባብና በስርዓት ይሁን ይላል። ስለዚህ እንደ አስኮ ደብረ ገነት ቅዱስ ገብርኤል አሁን ጥሩ ያለውና ጥሩ ነገር እያደረግን ጥሩ የተሰማማን ያለ ነው። ምንም ኮሽታ እንዳይኖር ከጸጥታ ዘርፍ ክፍል ኃላፊዎቹም ጋር ከሁሉም ጋር ማንንም ከማንንም በዓሉ የጋራችን በዓል ነው። ሁላችንም ተደማምጠን ተስማምተን እርሱን ስሙት ወሎቱ ስምዕዎ እሷ ናት ስንሰማው እርሱ በቃ ብትወዱኝ ትእዛዜን ጠብቁ አይደል ወመሰታፈቅሩኝ ቀቡ ትእዛዜ የምትወዱኝስ ቢሆን ትእዛዜን ጠብቁ አለ። በቃ አንዳንድ ጊዜም ይሄ ነገር የሚከሰትበት አለ። በስካር ውስጥ ብዙ ነገር አይደለም ከባድ ነው። ስኩራነ ወይን እንዳንሆን ወይን አብዝተን ወደ ታቦቱ መጠጋት አይቻልም። እንደ ልብ በልቶ ጠጥቶ እንደ ልብ መፋነን አይቻልም። እምንፋነን ከሆነ እንደ ወዛ እንቀሰፋለን። ያ እንዳይሆን በመፍራት ነው። ስለዚህ ያን ሁሉ ነገር እየተመካከርን እዚያም የአስኳካይ ወጣቶችም በጣም መንፈሳዊ ህይወታቸው የተሰበረ ነው። ራሳቸውን እግዚአብሔር የሰጡ ናቸው። እየተነጋገር ነው። ይሄን አድርጉ። ሰንበት ትምህርት ቤቱ ጋር ሰንበት ትምህርት ቤቱ ጥሩ ሰንበት ትምህርት ቤት ነው። አመረ ብርሃን ሰንበት ትምህርት ቤት ይሄንን ሊቃውንቱ ጋር ያለውን ከዚሁ ጋር ምንም ነገር ነው ይሄን እያደረግን ያለ ነው እንዳሉኝ ከዚሁ ጋር እንግዲህ በምን አይነት መንገድ ነው እንግዲህ እናንተ ጋር የተለየ ነገር አየን ከአራት ቀን ከ3 ቀን በፊት እንዳሉት ያው እኔና ክቡር የካቴድራሉ አስተዳዳሪ መልአከ ምህረት ቀሲስ አበበ የሺንጉስ ወደዚያ ቦታ የሄድነው በአንድ ቀን ነው። ሐምሌ 1 ቀን ነው። ቀናችን አንድ ነው። 2017 ዓመተ ምህረት ነው የሄድነው። ስንሄድ እንግዲህ ያው በልዩ ትእዛዝ ነው የሄድነው። እኛ እንደው ዝም ብሎ ደብዳቤም ምናምን በሚሉት ብቻ ሳይሆን ቦታው ላይ የነበረውን ያው ቅዱስ ሲኖዶስም በብዙ ተጨንቆ እዛ ቦታው ላይ ካቴድራሉ ላይ የተፈጠሩ ብዙ ችግሮች ነበሩ። እነዚያም የራሳቸው እንግዲህ ገጽታ አላቸው። ያው የበጎ ነገር ሳይሆን በብዙ መንገድ እንደ ጸጥታ ዘርፍ ክፍል ኃላፊዎች ብዙ የሚሉት ነገር ነበራቸው። ቦታው ራሱ የስጋት ቀጠና ተብሎ ሁሉ ተወስዶ ነበር። በጣም ደርዝ ወጥቶ በቃ ጫፍ ደርሶ ነበር። ፍጹም የወንዝ ጉዳይ የዘር ጉዳይ በቃ መደቡ በዚህ ተከፋፍሎ አንዱ አንዱን የታሽፈሪ የላይ ፈሪ እያለ እያደባ ለሞት የሚፈላለግበት ከዛ በኋላ ከ7 ወር በላይ ምንም አይነት ነገር በቃ የማይከናወንበት እንደ አደራ ጠባቂ አይነት እንደዛ እየተደረገ ነበር ስራውቱ ሲከናወን የነበረው። አደራ ጠባቂ ከቤተ ክህነት እየመጣ ምንም እያለ ብዙ እንደ ያለውም ነገር በቃ ውጥንቅጡ የበዛበት ነበርና በጣም አስፈሪ ነበር እና ያስፈራል። ቦታ ላይ እንኳን ሄዶ አስተዳዳሪ ስራ ለመስራት ለማገልገል ምን ለማለት ነገር ግን ይሄን ሐሳብ ያው እንግዲህ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ እንግዲህ ብፁዕነታቸው ለቤተ ክርስቲያን ካላቸው ቀናይነት እንደው እንዲህ አይነቱን ነገር ስላዩ ልባቸው በጣም በቃ እያዘነ ውስጣቸውን በጣም እየደማ ለምን እንዲህ ይሆናል እያሉ ጨነቁ ነበርና
እንደው በመመካከርም እንደው እንዲህ ቢሆን አሉ። ያለው ነገር እንግዲህ ከላይም የብፁዕ ስራ አስኪያጁ አሉ ሊቀ ጳጳሱ ይሄ ነገር በመነጋገር ይሄን ሐሳብ ተባለ። አስኮ ላይ ያለው ነገር እንዴት እንቅረፈው ሲባል እንግዲህ እግዚአብሔር ብርቱ እንዲሸነፍ ደካማውን መረጠ እንዳለው ብርቱ እንዲሸነፍ ደካማውን መረጠ ይላል ቅዱስ ጳውሎስ። እንግዲህ እግዚአብሔር ፈቅዶ እኔም ክቡር አባታችንም መልአከ ምሕረት ቄስ አበበ ንጉሥ ሄድን ያደረግነው ያ ነገር አይደለም። የመጀመሪያው ያው ችግሮቹን ምንድናቸው ብሎ መለየት ነው። ከዚያ በኋላ እነዚያን የተወሰኑ ሐሳቦችን እንደው ከዛም ከተረዳን በኋላ በቀጥታ ያደረግነው የመጀመሪያው ስራችን የትውውቅ መድረክ ስለነበረ ከማህበረ ካህናቱ ጋር ትውውቅ ነው ያደረግነው። በትውውቁ ሰዓት ላይ ያው እኔም ክቡር አባታችንም ተነጋግረንበት ምን እናደርግ ሲባል እንግዲህ ያው የመጀመሪያው ጸሎተ ማርያም እናደርሳለን። ቅዳሴ ማርያም 7ቱን ዕለታት ከዛ መልካ ማርያም መልካ ኢየሱስ አድርሰን በዚያው ወደ ትምህርት ወንጌል እንግባና አንድ ትምህርት ይሰጥ። ትምህርቱንም በዚህ ርዕስ ቢሆን ከክቡር አባታችን መልአከ ምሕረት ቄስ አበበ ንጉሥ ጋር ተነጋግረን ትምህርቱም ያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ነው። እስመ ዘድኅሬ ረስ ወዘቅድሜ የሚል ወዲህ ግን የምትላለች በኋላ ያለውን እየረሳው በፊት ወዳለው እጄን እዘረጋለሁ ነው የሚለው። ትናንትን እንዲያስቡ ወደ ትናንት ማንነት እንዳይመጡ በመለያየት የቆሮንቶስ ቤተክርስቲያን የደረሰባትን በመከፋፈል የቆሮንቶስ ቤተክርስቲያን የከሰረችውን ኪሳራ የቆሮንቶስ ቤተክርስቲያን በሶስት ገመድ ታስራ ትሳብ ነበር። ቁሳውያን አሉ፣ ስጋውያን አሉ፣ መንፈሳውያን አሉ። በዚህ ሐሳብ ውስጥ ነበር ተወጥራ የማይሆን ውስጥ የገባችው። ዛሬም በዘረኝነት መንፈስ በመደብ በቋንቋ መንፈስ እንዲህ ተከፋፈሉ ስላሉ ያንን አጥፍተን ሁላችንም የአንድ አባት ልጆች ነን። ከማይጠፋው ከማይበሰበሰው ከማይሞተው ዘር ከክርስቶስ ነው የተወለድነው የሚለውን ነገር አድርገን በዚህ ይሄን አባታችን ከዛ ትምህርቱ እንዲሰጥ ፈቀዱ። ያንን 15 ደቂቃ አስተማርኩኝ። ከዛ አባታችን አጽንኦ ሰጡበት። ከዚያው እንደገና ካህናቱ እጃቸውን ዘርግተው በታቦተ ምጽዋው ፊት ቃል እንዲገቡ ከዚያ በኋላ ተላቀሱ። ሁሉ ምስክርነት ሰጠ። እንዲህ አይነት ከዛ ተጀመረ። አባት አላየንም አንድ ለማድረግ በቃኛ ይሄ ነው የገባንበት። እንዲህ አይነት አስተዳደርም አይተናናቅም። ከዛ ጀመረ። ከዛሽ ከትውውቅ መድረካችን ላይ ከዛ ጀመረን፣ ከዛ ጨረሰ። ከዚያ በኋላ በደረጃ መጣ። እንደ ተቋም ያስተዳደሩን ክፍል አገኘን። ያለውን ልዩነት አጠፋ። እንደ ተቋም ከሰበካ ጉባኤ ጋር ተነጋገረን። እንደ ተቋም ሰንበት ትምህርት ቤቱን አነጋገረን። እንደ ተቋም ስብከተ ወንጌል ክፍሉ እንደውም ከስብከተ ወንጌል ክፍሉ ጋር 6 ጊዜ ነው ተነጋገረን። ምክንያቱም ወንጌል ላይ መስራት ስላለበት 6 ጊዜ ክቡር አባታችንም እንደው ባላሰለሰ ፍጹም ትጋት ባለበት መጋቢ የት ነህ? እዚህ ነኝ። በል በዚህ ሰዓት እንገባለን። እንዲህ ያሉ መልአከ ምሕረት ቄስ አበበ ንጉሥ በቃ እጅ ለእጅ ተያይዘን እዛው ማታ እስከ 3 ሰዓት እስከ 4 ሰዓት እየቆየ ከዛ በኋላ ለወንጌሉ አገልግሎት አንድ መንገድ አዘጋጀ። ታቦቱ እዛ ላይ ገብርኤል አለ፣ ኪዳነ ምሕረት ለብቻዋለች። በጣም የሰጠን። ስለዚህ ምን እናድርግ? ወር ገባ ከ16 እስከ 19 ልዩ ወንጌል ጉባኤ በጀት ላይ ጥያቄ የለውም። በወንጌል ላይ በጀቱን በትክክል የተቆጣጠርን ህዝቡ መማር አለበት። በዚህ መንገድ ሰንበት ትምህርት ቤቱ የራሱን ጉባኤ አዘጋጅ ነበራቸው። እነሱም ወደ ገባ 13 ያንን አጠንክረው እንዲሄዱ እግዚአብሔር ታቦቱን ስላለ በዚሁ አጠንክረው ይሄን እንዲሄዱ በዚያ መሰረት ይሄን ሁሉ እንዲያደርጉ ይሄን አደረገ። ሰንበት ትምህርት ቤቱንና ስብከተ ወንጌሉን አገናኘን። ብዙ ቦታ ላይ ይሄ ችግር ስላለ ይሄን ፈታን። እንደ ተቋም ልማት ኮሚቴውን አየን። እዛ ውስጥ ያለባቸውን ችግር ፈታን። ታሽጎ የነበረውን ሳይሰራ ተደምድሞ የነበረውን ጂፕላስ3 ሁለገብ ህንፃ እንዲሰራ ሁሉ ወዲያው አደረገንና የሚያስፈልገውን ከሰበካ ጉባኤ ወጪ እየወጣ እነሱ እስኪቋቋሙ ድረስ የሚደንቅ ነው። ሰበካ ጉባኤ እኮ በልዩነት ወጪ አውጥቶ ለልማት ኮሚቴ ይሄን ስሩ ማለት እኮ እንትን አይደለም። ልማት ኮሚቴ የራሱን ነው አይደለ ገቢ ምንጭ የሚያዘጋጀው። እንዲህ ነገርኛ ግን እንዲደረግ ያደረገን። ከዚህ አሁን ጂ+2 ላይ ደርሰናል። አሁን ጂ+3 እንግዲህ አሁን ያው ስላቦቱ ሞልቶ አልቆ አንዱ ጂ+3 ሊሸጋገሩ ነው። እንግዲህ ይሄ የተደረገው አሁን የ6 ወር ቆይታ ነው። 6 ወር ውስጥ ነው። በዚህ ነው ይሄ ነገር እያደረገን ነው። ያ ሁለገብ ህንፃው ራሱን የቻለ ነገር አለው። ብዙ ነው። የንጽህና መጠበቂያው ወደ 12 አለ። በልዩ በዘመናዊ መልክ የተሰራ እዚያ ውስጥ ዕቃ ቤቱ አለ። በልዩነት ልብሰ ተክህኖ ውጪ አይታጠብም።
ልብሰ ተክህኖ ውጭ አይተኮስም እንዴ? የክህነት አገልግሎት ነው አለ። እዚያው ቤተ መቅደስ ውስጥ እዚያው ቤተክርስቲያን ውስጥ እንዲደረግ ያን ሁሉ ቦታ አዘጋጅቷል። ያ ከስር ያለው ለዚህ ሁሉ ነው አገልግሎት የሚውለው። በጣም ይዋል ነው በቃ እንዴ ልዩ ነው በቃ። እንደዛ ስናደርግ ያን ሁሉ አደረግን እና ያን ሁሉ ስራ ሁሉ ተሰራ። መምህር በጣም የሚገርም ነው። እግዚአብሔር ረዳን። ያው ክቡር አባታችን አስተዋይ ናቸው። መልአከ ምሕረት ቄስ አበበ ንጉስ የልማት አርበኛ ናቸው። በጋራ ሆነን እንደው በቃ በዚህ አብረን ተያይዘን እንናበባለን ሁለታችን። በቃ መለያየት የሚባል ነገር የለም። መጋቢ ምንድነው ምን እንስራ ዛሬ፣ በቃ መልአከ ምሕረት ምን እንስራ ዛሬ፣ እንዲህ ነው የምንባባለው። የአባትና የልጅ ነው ግንኙነታችን፣ ሽንገላ የሌለበት በቃ ባለበት ነገር ላይ። ምክንያቱም አስተዳደራዊ ስራ እንዲህ ነው የሚሰራው። የማንንም ድምጽ የገሌ ከሰማን አስቸጋሪ ይሆናል። ይሄ ለሌላ ሁሉ ምሳሌ የሚሆን ነው የምለው። ሌሎች ሁሉ ምሳሌ ይሆናል። መምህር ዛሬ ቤተክርስቲያናችን ያለችበት ማዕበል ከባድ ነው። የገሌ እንደዚህ ነው የኔ እንዳትሉን፣ በቃ ቤተክርስቲያን አንዲት ናት። በቻልነው መጠን እየተረዳዳን እንሄዳለን። ደስ አይልም? ይሄ በጣም ይገባል። የኔ እንዳትሉን ያሉኝ በጣም የኔ እንዳትሉን። አሁን ለምሳሌ ስመት ፍሬቱ ወጪ ይፈል አሁን የትም እኛ ለስመት ፍሬቱ ምን አደረገን ብና አሁን ታቦት ሲከብር ክብረ በዓል የሚኖርበት ሰዓት ላይ እንደው ለጥምቀት ካልሆነ በስተቀር ልዩ ወጪ የሚያወጣ አብያተ ክርስቲያናት እኛ ታሳስም ሲያከብሩ ልዩ ወጪ ሰጠናል። ሐምሌም ሲያከብሩ በቃ የኔ እንዳይባል ይሄ ሁሉ ነገር በቃ ሰንበት ትምህርት ቤቱን ቀሰቀሰው። እንደ ተቋም ወጣቱን ሰብስበን አነጋግረን ምን ብለን አሁን የሰጠና ትምህርት እንጀምረላቸው ቃል ገብተን ያን ሁሉ አድርገን፣ ስለዚህ ብዙ መስመሮች ይዘዋል። ከዛ እንደ ክፍለ ከተማም እንደ አካባቢ ፖሊስም እንደ ወረዳውም 3 የምስክር ወረቀት ከስጋት ቀጠና ነፃ ወጥቷል የሚል ራሳቸው አምጥተው ይሄንን ሰጡ። እኛ አልፈለግንም፣ በራሳቸው በጣም ይገርማል። ከዚያ መጨረሻ ካህናቱ በራሱ ተነሳሳና ምን እናድርግ፣ ምን እንስራ፣ እነዚህ ሰዎች አንድነታችንን አጽንተዋል፣ እንዲህ አድርገዋል። ክቡር አባታችንን መጋቢ ሚኒስትር መልአከ ምሕረት ቄስ አበበ ንጉስ፣ መጋቢ ሚኒስትር ፈቃዱ አረጋ እያሉ በራሳቸው ሐሳብ አነሱ። እኛ ሳይነግሩን እኮ ልክ ዋዜማው ቀን ግን እንዳትቀርን ይለማሉኝ። ክቡር አባታችንንም በቃ እንድናገኛችሁ እንፈልጋለን። በጣም ነው ያው የሚያስደንቀው ነገር። በራሳቸው ደግሞ ይሄ የሚሆነው እኮ ያው ከታየ እዛ ላይ ምዕመናኑ ሙሉን ሆኖ ግቢው ነበሩ። ይሄ እኮ አሁን በሌላ አንዱ እንግዲህ አሁን ብዙ አንናገረው ገዝቶ የሚሸለም ሰው ይኖራል። ራሱ ገዝቶ ሸልሙ የሚል ሰው ይኖራል። ይሄ የገጽታ ግንባታ አይደለም ማለት ይሰራው። እኔ እግዚአብሔር እኛ ደካሞች ነን። በቃ እግዚአብሔር ግን በእኛ ድካም ውስጥ ሰርቷል። ክብሩን ሁሉ መድኃኔዓለም ይውሰድ። ስለዚህ እኛ ሳንሆን በቃ እኛ ይሄ ተደረጋሉ ያሉትም አቅማቸው የፈቀደውን እኛ ግን ምንድነው የበለጠ እንድንሰራ ያደረጉበት ነው። ክብር ለሚገባው ክብር ይላልና በጣም ያን ስላየውኝ ነው። ያው በጥምቀቱ ሰላም ያገኘነው፣ በጥምቀቱ አንድነት ያገኘነው፣ በጥምቀቱ መለያየት የለም ህብረትን ነውና ምናልባት ለሌላም ገዳማት አድባራት ትምህርት ስለሚሆን ነው። ችግራችንን ስለምናውቀው ምን ያህል ልዩነት እንዳለ፣ ምን ያህል ብዙ ጸቦች አሉና ከዚህ ተምረን በእውነት ቤተክርስቲያንን ለሚቀጥለው ትውልድ ማሻገር አለብን ነው። መጋቢ ሚስጥር በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከእርሶ ጋራ እውነት ሰዓት አይበቃም እንጂ ብዙ ነገሮች ማውራት የምንችልበት እንትን አለንና ምናልባት ከዚህ ከኢትዮጵያ ውጭ የገጠሙት አውሮፓ ላይ፣ አሜሪካ ላይ፣ እንግሊዝ ላይ ብዙ የምናወራቸው ነገሮች ነበሩ። ሰዓት ገደበን እንጂ እግዚአብሔር ቢፈቅድ በሌላ ፕሮግራም እርሶም ደግሞ ሌላ ሐሳቦች፣ ሌላ ደግሞ በጣም የምንፈልገው ጉዳዮች ይኖራሉና ተቀጣጥረን ደግሞ መተን ስለ ውጭ ህይወቶት እዚህም ደግሞ አፍሪካ ስር ኢትዮጵያ ላይም ስለገጠሙት ነገር በደንብ አድርገን እናነሳና እንወያያለን። ለዛሬው ግን ነጋሽ ሚዲያን አክብረው እዚህ ተገኝተው ይሄንን የጣፈጠ ቃል እግዚአብሔርን ስለሰጡን በጣም በጣም እናመሰግናለን። አሜን። አድማጭ ተመልካቾቻችን እንግዲህ እስካሁን የቆየነው ከመጋቢ ምስጢር ከመምህር ፍቃዱ አረጋ ጋር የአስኮ ደብረገነት ቅዱስ ገብርኤልና እናታችን ኪዳነ ምሕረት ቤተክርስቲያን ዋና ጸሐፊ ጋራ ነው አብረን የቆየነው። እንደዚሁም በሌላ ፕሮግራም ከሌላ እንግዳ ጋራ በቅርብ እንገናኛለን። እግዚአብሔር ከሁላችን ጋር ይሁን። የሳምንት ሰው ይበለን።
የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች ባታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ሥጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።